ያሳሰሯቸው እነዚህ ናቸው። ተመልከቱ። መኒ ላውንደር እያደረጉ ሙሐመድ ሙሰማን እነ ጆከር ወደ ዱባይ እንደላኩ ታውቃለሁ። ከዚያኛ ስናመለክት ነው ተመልሶ በቀዳዳ እንዲሾልክ ያደረጉት። እነዚህ የጆከርን የሚያርድበትን ሰንቲ የሚወገበትን ጩቤ አይታችሁታል። ገመድ የሚያንቅበትን እኔን ነበር ሀበሻ ቤት ና ብለው የምታመነ ቴዲ የተባለ ቤት አስገብተው እኔን ሴታፕ አድርገው ነበር እየቀረጹ ያሉት። አሁን የሚያሳየው ሁካ እያለ አቀናብሮ የሚለቀው ከወርቁ አይተነው ጋር ታየ የተባለውን ነው። ሌላ ቪዲዮ ነው እያወጣ ያለው። ዛት ሚንስ እኔና ወርቁ ስንንቀሳቀስ ጆከር የተባለ ትግሬ እየተደዋወለ እኛ ያለንበትን ሎኬሽን እየተከታተለ ያደርግ ነበር። ተመልከቱ። የኦሮሞና የትግሬ ዘር ያለባቸው እነዚህን እየተከታተል እነዚህ ውድቀት ተዳርገናል። የዚህ ሁሉ ውድቀት የአማራ ውድቀት እልቂት የዳረጉን ደግሞ የፋኖ መሪዎች የተባሉ የሁለቱን ሻዕቢያና ትግሬ ተልኮ ተሸክመው ከክልሉ ጦርነቱን ያለዋጡ ሰዎች ናቸው። አማራው ከትምህርት እንዲገለል ከዩኒቨርሲቲ እንዲገለል ከኃይለ ሥላሴ ጀምሮ የተሰራበትን ግፍ ተመልከቱ። ባለፉት ከሁለት ዓመት ውስጥ ብቻ 75,000 የአማራ ዩኒቨርሲቲ ተማሪ የተባረረ ተመልከቱ። ዩኒቨርሲቲ እንኳ ሲሸለም ዶክትሬት ዲግሪ ምን እነ ፋሲል ደሞዝ ተቀምጠው እነ መሐሪ የጎንደር ዩኒቨርሲቲ የሸለመው ቴዎድሮስ ካሳሁን ነው። ባህር ዳር ዩኒቨርሲቲ ኦባንግን ነው። ታያላችሁ። ወያኔ ብአዴን ነው እኮ በአማራ ዩኒቨርሲቲዎች የተሰገሰጉ ጠላቶቻችን አማራ በዚያ ውስጥ እንዳይማር ወደ ሌላ ክልሎች ሄዶ እንዲማር እንዲሞት እያደረጉ ያሉት። የፋኖ ኃይል የተባለው እነዚህን አሳዶ መምታት ሲገባው ተማሪና መምህር ይገላል። ተመልከት። የጠላት ተልኮ ይዞ ክልሉ ነው አደመው። ስለዚህ ዮኒ ተመልከት። አንተ ለዘመን የታገልከውን እኔ የተከበረ አማራ ጠርቶኝ ቴዲ የተባለ አወቀው። ቴዲ በጣም ምርጥ የሆነ የትግሬ ልጅ እሱ ቤት ስንዝናና ጆከር መጣ። እኔ አላውቀው። ላይቭ ላይ እንደሰማው ሎኬሽን ለልጅቷ ሲላክላት አስታወስክ ሲል ልጅቷ ዛሬ ደውላ ስነግረኝ እኮ ነው። እንደዚህ አይነት እንዴት አማራ ቢሆን ነው የሆነ ሴታፕ ያደርጋል። ተመልከት። በዮኒ እንሰጠዋል። አይ ብዙ ጊዜ የምናየው ነው። ካስታወስክ እኔ ኢትዮጵያ ስገባ የቀወጠው እሱ ነው። ታስታውሳለህ? የስ ልጆቼን በልጅ እሱ እንደዚህ ነው ጨዋታው። እሱ ተደብቆ የአማራ ልጆችን ይኸው እዮዳብ የፈለገ ነገር ይሁን ልጆቹን ዘግዝቆ የሚሰድበው እሱ ነው። አንድ ቀን የዳልቻን ልጅ ሲሰድብ አይተህ ታውቃለህ? ኔቨር ኤቨር። የሌሎቹም ብሔር የአንዳቸውንም ልጆች የአንዳቸውንም ሚስቶች የአንዳቸውንም አንድ ነገር ጆከር ሲያደርጉ ታብታብ አድርጉ። የዮኒንም የኔንም ሪፖርት ስለሚያደርጉ ዮኒ ጋም ኮፒ ሊንክ እያደረጉ ነው የምንናገረው። እዚህ ፕሮፋይል ፒክቸር ሄዳችሁ ክሊክ በማድረግ ሼር ሚል ቀስት ሲመጣ ኮፒ ሊንክ ይመጣላቸው። 5 ጊዜ በየጊዜው አድርጉ። ምክንያቱም ያዘጋሉ። ቀጥል። ብዙ ደቆሮ ተከታዮች አሏቸው። እያንዳንዳችሁ ታዘቡ። የሌላውን ብሔር አማራን የሚሰድቡ አማራን የሚያንቋሹ ልጆቻቸው ሚስታቸውን ምን ነክቶ ያውቃል? ጆከር ይሄ ፍየላ ንገሩኝ። ለአንድ ቀን ነክቶ ያውቃል? የሚያሳደው የአማራ ልጆችን የሚሰድበው የአማራ ልጆችን ነው። የአማራ ልጆችን ነው የሚከፋፍለው። ለምን? የነሱ ሴራ ሁልጊዜም እንደዚህ ነው። አማራ እንዳይስማማ ሆኔ አንተ ሶሻል ሚዲያ ሎንግ ታይም ኪንግ ነህ። በሶሻል ሚዲያ እንደ እውነቱ ከሆነ እስኪ ትግሬን ሲሳደብ አይተው ታውቃለህ? ያንተን እና ሲዘቀዝቅ እሱን እኮ ነው ያልገባችሁ። እና ያንተን እና ሲዘቀዝቅ አስቀርቼዋለሁ። ታስታውሳለህ? እኔ እንዳይታለቀ እሳቸውን እኔ አውቃለሁ። ልደታ የሆነ የፖለቲካ ወይም የሌላ ንግግር ችግር ይኖርብን ይችላል ባለመግባባት። እናቱን ግን አንሳ ያልኩት እኔ ነኝ። ላይቭ ላይ ወጥቼ ሰዎች ታስታውሳለህ? እና ምድራ አሽቃባጭ የምነግርህ ጆከር የሚባል ፍየል ጠባቂ ፍየል የሚነዳ ዝምባም የአማራ ፖለቲካ ላይ አይገባም። በአናት ተተከል ሞጣ ወንድ ነው። እንዳንተ ተሽለጥልጦ የአማራ ሚስጥር ይዞ ይሄን ይዤበታለሁ እያለ የሚሰራ ሰው አይደለም። ነቨር አምጡ ውስጥ ሞጣ የእንትና ሚስት እንዲህ ሲያደርግ ታየ፣ የእንትና ሚስት እንዲህ ሲያደርግ ታየ እያለ ፖለቲካ የሰራበት አንድ ዘመን የለ። ወሬኛውላ ይሄን ፍየል ጠባቂ ተረግጦ ነው የሚወጣው አልኩ። አማራ አይደለም። ይሄ ቆሻሻ ዘገየ የሚባል ሌባ
በአማራ ደም ስንት ገንዘብ የነገደ ቁማር ጌም ሲጫወት የሚውል ልጆች እያሳገተ ገንዘብ የሚቀበል ይሄ ዝምባ እንዴት አባቱ ነው አማራ የሚሆነው? በየት በኩል እስቲ ምን አባ እንደምታመጣ አንተ ፍየል ጠባቂ አገኘሃለሁ። ይሄው ላሳየው ነው። ሌላው ነገር ፎቶውን ላሳይህ፣ ትክክለኛው ፎቶ ነው። ዱባይ ያለው ንገረኛ፣ አንተ ብቻ ንገረኝ። ዱባይ እንዳለ ዱባይ ነው። ዱባይ ነው እርግጠኛ ነህ እንዴ? ሽጧል እኮ አድሯል። ህይወቱን ማጠፋው እኔ ነኝ፣ ሌላ ሰው የለም። ቃል ለምድር ለሰማይ ላሳይህ። ይሄው አይኑ ጠባብ ነች። እኔ አሁን ቤዳ ነው። የትኛው ወዲያኛው የተከበበው ያኛው ጠንቻል የመሰለው? አዎ እሱ እኮ ነው ጆከር። ይቺ ጥንቸል ናት። እንዴ እኔ ጋር አብሮ አድሯል እኮ አልኩ። አሁን እኮ ልጅቷ መጣ ስታሳስበኝ ነው ያስታወስኩት ያወቅኩት። ራሱን ሲናገር ሰምተሃል? ያለው አማራ ጎን መካከላችን የአንተ ስልክ የአሜሪካ ስለሆነ ልጅቷ ስትጠራ ሎኬሽን ላክሽን እኔ የለኝም ሲል እሱ እኮ ሎኬሽን መላክ እኮ የማይችል መሀይም ነው። በኋላ ስሙን ላለመጥቀስ ለአንተ በውስጥ ልክላለሁ። ያ ወንድማችን ስልኳን አምጣለና አመጣት። እዚያ ወንድማችን ጋር ነው ደግሞ አሁን ላምጣ ካልኩ ትመጣለች። መምጣት ኖ ልጅቷን እኔ አውቃታለሁ። ማን እንደሆነች ንገረኝ። አንተ ገንዘብ የረዳት ሉሊትን ሰላም ስትል ያገኘው በግልጽ በዚያች ድሃ እኮ ተጠቅሞ ነው የመጣ። ገንዘብ የረዳት ልጅ ናት አይደለችም? ናት፣ ሉሊት ናት። እኔ አውቃታለሁ። ትክክል አውቃታለሁ። ሉሊት ናት። ሉሊትን ሰላም ብሏል። እንዴት እንደሚሰሩ ነው እኔ አውቃታለሁ በደንብ። እንዴት እንደሚሰሩ ተመልከት። ምን አባቱ ሊያመጣ ዮኒ ማኛ ሴጋ መጥቷል ብሎ የሆነ አረብ ይዞ አልመጣም እንዴ? ይሄ ዝምባ ምን ሊያመጣ? የፍየል ጠባቂ አልኩ። ምን አባቱ ማያመጣም ነው የምልህ። ሌላ ልነግርህ ነው። የካቻ ሙሉ መረጃው ከነ ፎቶ አለኝ። እኔም አለኝ። ይተንፍስ አለኝ። እናቱ ትውለዱ የት እንደሚኖር አለ። የት እንደሚኖር ቨርጂኒያ ነው ያለው ካቻ የሚባል። ይኸውልህ ላሳይ ካቻን። ቆይ እዚህ ጋር ላረ የካቻን ፎቶ ነው የማወጣ። እስቲ ምድረ ፍየል ጠባቂ ምን አባ እንደምታመጣ ያለው አንተ የለማይ ልጅ እስቲ ና እኔ ያለው ቦታ ሳይሆን እኔን አናግረኝ። ና እኔ ጋር እኔን የምፈልግ በህይወት አስታርቆኝ ማን አባማ አይታረቅም። አንተ አማራን ነው የምታሳደው። የአማራን ልጆች ለማዋረድ ነው በየቦታው የምትሽከረከረው። ተደብቆ ልንገርህ ሁካ ምናምን ይላል ዮኒ። እኔ ነኝ የምደፋ። ልንገርህ ላይቭ ላይ አሁን የለም እንጂ ቤት ውስጥ አምጥቻ ፈነዳለታለሁ። ሴት ይላል አይደለም ዮኒ? ሴት ይላል እከካ። ልንገርህ ሴት እያለ እንዴት አንድ ትልቅ መቀመጫ ብቻ ያቀርብልኛል? ለተከበረው 10 ሴት ነው ማምጣት ያለብህ። አንድ ሴት ምን አይበቃኝም። 20 አምጣ። ንጉሥ ሰለሞን 1000 ነው የለጠለጠ። እንዴን ያሳየዋል። 750 ነው የሸጎረ። እኛ እንዴት ነው የማንሸጉር? ላሳየ አስፈለገ ነው የምላቸው። እኔ ግን ምን ሊያመጡ እስቲ ምን ታመጣለህ? ልሸጉርልህ እችላለሁ ነው የምለው እኮ። ጀሚላ እህቱን ያምጣት ዮኒ። ጀሚላ ገብረ ጻዲቅ እህቱ ነች። መሀሪ ገብሬ የመጀመሪያ ሰው ነው። የቀበሌ ሊቀመንበር ብዙ ሰው ገሎ ከሀሰን ከረሙ ጋር የጠፋ ነው ታውቃለህ። ይፈለጋል። ደሴ የሚኖር ነው። ልጆቹ ጀማል መሀሪ፣ ከድር መሀሪ፣ አብዱ መሀሪ ይባላሉ። ቴንኪዩ። ይሄ ነው እንትና ማለት ካቻ ማለት ይሄ ነው። አንቅዘናም ቨርጂኒያ ነው የሚኖረው። ዳሳይ ነው ይም ይሄና እንዲህ ቨርጂኒያ ያላቸው ወንድምናቶች ካቻ የሚባል እካክ ይኸውልህ፣ እኔ ቨርጂኒያ ስመጣ እንዴት አባ እንደማረጋ አሳያለሁ። እና ልጆች እየሰደብክ ማን አባክንም አንፋታም። ከዚህ በኋላ ማን ይፋተዋል? እኔ ያውቃል። ልከውልኛል። ይገርማል። እንትና ማለት ካቻ ማለት ሌላ ፒክቸሩ ልክልሃለሁ። ቪዲዮ ከሴት ጋር ያለበት አረ ነው ካቻ ይሄ ነው። ይቺን ጠንቻል እንትን ውሰዱ ጋይስ። ስክሪንሻት ይሄ ነው። ቦልሼት ካቻ ማለት ይሄ ነው። ለጠልጣለሁ እኔ አማራይቱ ልጅ ለምን መሰለ፣ እኔ በዚህ ጉዳይ አለመግባት እችላለሁ፣ ግን ሀቅን አልወድም። ሀቅን የሱስ እያደረጉ ነው። የሆነ የአንተን ፎሎር እና የኔ ፎሎር ልንገራችሁ፣ አንተም ንገር ጋይስ። በተቻላችሁ መጠን የሆኒ ጋር ያላችሁ ሰዎች፣ እኔም ጋር ያላችሁ ሰዎች ፕሮፋይላችንን በመጫን ከላይ ያለው ከታች አይሰራም። ዋናው ኮፒ ሊንክ የሚባለው ለማትረፍ አካውንታችንን የእኛን ፕሮፋይል ፒክቸር ክሊክ ስታረጉት ሼር የሚል ይመጣል። ሼርን ደግሞ ስትጫኑ ኮፒ ሊንክ ይመጣል። ለማታውቁ ከታች ብቻ ነው የምታውቁ። ከላይ ሰው ከታች ብቻ ነው የሚያውቀው። ከላይ ልመዱ። ችግር የለውም።
እኔ የምናገረው አሁንም ይኸውልህ፣ ለአማራ ፖለቲካ እናት የሚሰድብ ልጆች የሚሰድብ ሞቴን እመርጣለሁ። በፍጹም አይሆንም፣ አይሆንም። ሺህ ጊዜ ሞጣ ይሻለኛል። እንደፈለገ ይበል። ይሄ ፍየል ጠባቂ ምን አባክ እንደምታ እኔ እንደ እውነቱ ከሆነ ተናዶ ይሆን የዚያን ጊዜ በልጅቷ ምክንያቱም ህፃን ስለሚወድ እውነት መስሎት በኋላ ታርቀው ሊመጡ ልጆቼን ተናግራል። ምንድን ነው ያልኩኝ? መጥቶ አያረገውም ዮኒ ቢናገር ነው ያልኩ። ጠይቃቸው። እኔ ልጅ አልተናገርኩም። ምንድን ነው ያልኩት መሰለኝ? ቢናገርም ነው ያልኩ። ስማኝ፣ ቢናገርም ምንም አያረግም ዮኒ የትም አይሄድም ብያለሁ። ባይዘወይ ዮናስ ዞሮ ዞሮ ለአማራ ነው እየሰራ ያለ። ዮናስ ፊቱን ገልጦ እኮ የሚያሳይ ነው። አንተ ደንቆሮ አማራ፣ ያንን በግ ጠባቂ እኔ እኮ አግኝቼዋለሁ ዱባይ ያልኳቸው አሁን እኮ አወቅኩት። አይ ኖ ሂም እኔ ፍላይ ባረግ አገኘዋለሁ። ደግሞ እኔ መሄድ አያስፈልግም። እናንተ ማት ሰው አለ። ይኸው መሐሪ ገብረ ጻዲቅ የተባለ የመጀመሪያ ልጃቸው ሊቀመንበር የነበረ ከሐሰን ከረሙ ጋር አማራ የሚገሉ አሁን ፋኖ አሳዶ ደሴ ውስጥ ተደብቋል። ሌላው ልጆቹ ጀማል መሐሪ፣ ከድር መሐሪ፣ አብዱማን፣ እህቱ ደግሞ ደሴ እርሻ ሰብል አለችላችሁ። ጀማል ገብረ ጻዲቅ ወይም ጀማል ገብሬ ትባላለች። ጫት አስቃሚ ከድር አማቼ ሂዶ የሚቅምበት አንድ ደንቆሮ እየተከታተልኩ ነው። ሹፌሩ ራሱ መኪናውን ሽጦታል። የሚያግቱበትን ሊብረው እየመጣልኝ ነው። እኔ ቆይ እስቲ ለአማራ የሚታገል ከሆነ የምጠይቀ ኢትዮጵያ ከገባ ለምን ፋኖን አልተቀላቀለም? መልስልኝ። ውሸቱን እስቲ አማራ ነኝ ካለ ፊቱን አሳይቶ ይውጣ። አይወጣም። ለምን? ብዙ ሰዎችን አስገድሏል። መኒ ላውንደሪ ያደርጋል። ሙሰማ መሐመድን ማን ነው የሚባለው የወሰደው? እሱ እንደሆን ታውቃለህ? አቡናሱ ዱባይ እያስገቡት አፋኙ ዩሲ የአማራ ተማሪዎች በእነዚህ ሰዎች እንደታፈነው ቃል ዳልቻ እና እነዚህ ሰዎች ናቸው። ተመልከት፣ ፀጉራቸውን በካራ እኔ ፕሪሚቲቭ ናዚ እኮ ያላደረገው እንዴት ጠባቂ እንደዚህ ጋይስ በካራ እንዴት የሰው ልጅ ይላጫል? እንዴት የሰው ልጅ በካራ ይላጫል? አይታል ስትናገር ቪዲዮውን አጥፍተውት ነበር። ሪኮርድ አድርገን ይዘነው በካራ ፀጉራቸውን አለች እንዲህ ይላጫቸዋል። ምን አይነት እነሄን ያረጉት? ይኸውልህ አቡ የሚባለው ይሄው ዘገየ ጆከር እና ማን ነው ያ ተሳዳቢው የኦሮሞ ሙባረክ ጉበቴማ ዋናው ነው። ያኛው ማን ነው? ይሄ ተሳዳቢው ማን ነው? ዳልቻ። አዎ ዳልቻ። አይ ዳልቻ ዝም ብሎ እኔ ልንገርህ አይደለ? ዳልቻ ወሬ ነው የሚያበዛው እንጂ ኖ ከጆከር ጋር ይኸውልህ ከጆከር ጋር ይሰራሉ። አንተ አልገባህም። አይ አይደለ? እኔ እውነቱን ልንገርህ፣ ይሄ ልንገርህ፣ ዳልቻና ጆከር አብረው ነው የሚሰሩ። ወጣ ልነግርህ ነው ይሰራሉ። የእንትናን ጉዳይ ልነግርህ ነው። የዚህኛውን የጆከር ጉዳይ የአማራን ልጆች ነው ያዋረደው ወይስ ሌላውን ነው ጥያቄው? እስከ ዛሬ ድረስ እኔ የምልህ ትግሬ አዋርዶ ያውቃል? አይተው ታውቃል? እሱን ነው የምልህ። ቀን ትግራዋይ አንድ ትግሬን ተናግሮ ዘቅዝቀህ ተሳድበሃል። እንዲህ ዘቅዝቀህ እሱ ተሳድቦ ያውቃል? አንድ ቀን ነው የማወራ። ኔቨር ኤቨር። በኦሮሞም ከመጣ ከጂጂ እና ከዳልቻው ውጭ ከማን ተሰዳድቦ ያውቃል? አሁን የማይወጣ ይኸውልህ ኦሮሞን በዚያ ደረጃ ስላዋረደ አንድ፣ ሁለተኛ አሳጋጅና አጋችና በወንጀል ሰምተሃል? አገር ቤት የገበሬ በሬ እየሸጡ የፍርድ ቤት ክስ አሁን አመጣልሃለሁ፣ ለአንተ ልክልሃለሁ። በቅርብ እያመጡልኝ ነው። ክስ ተከሶ ብዙ ሰው ስላጠፉ ያመለጠ ሌባን 20 ዓመት ሳውዲ አረቢያ ነው የኖረው ታውቃለህ? 20 ዓመት 20 years ሎክ በጣም ወንጀለኛ ነው። ምንም የሚያመጣ የለም። ይህ ዝምባን ፍየል ጠባቂ አማራ ጋር ድርሻ አይልም እያለ ምንም አያመጣ። አንድ ዝምባን አያመጣም። የቡልሺት እስቲ ምን እንደምታመጣ እናያለን። ያው እያሳየሁት እኮ ነው። ምን አባቱ ያመጣል? ሁካ ይላል እንዴ? እኔ ባጨስ ወርቁ አይተነው ጋር አጨሰ እያለ ነው አሉ። አሁን እያሳየ ነው። ላተነዳል እችላለሁ እንዴ? ይቀዳል እንዴ? እለጠልጥላለሁ እኮ ነው የምልህ። አምጣው መጠጥ ይጠጣል አለ። ልጠጣ እችላለሁ። አመማ እንትና ጋር ይልቁኑ ከማመሰል አንተ መታረቅ ያለብህ እውነቱን ልንገርህ። አንተም ለአማራ የምትታገል ነህ። ሰለሞን ቦጋለ የሚባለውም ከአማራ ጋር ለአማራ የሚታገል ነው። ልዩነት የለብኝም እኮ ሰለሞን ከእሱ ጋር ታረቁ። ይኸውልህ ሰለሞን ተናዶ ታስታውስ እንደው እኔ የአማራን ትግል አልፈልግም ኢትዮጵያ ነኝ ብሎ ሂዶ ነበር። ካስታውስ መሩት፣ በስድብ መሩት ነው እነ ጆከር እየሰደቡት ነው። ማን ያልተሰደበው? በእነ ጆከር ፍየል አስገቡት ለአማራ አስገቡልኝ። ሰለሞን ቦጋለ ካለ ሊሳስገቡ
ባይዘው እኮ ሰለሞን ፊቱን አሳይቶ መሳሪያ ታጥቆ ሄደ። ይሄ ቅዘናም የታለ ዝምባም ፍየል ጠባቂ ምን አባክ እንደምታመጣ እኔ ዛሬ ታረቀዋለሁ። እንደው ምንም አላረገኝም ሰለሞን ባይዘው። ሰለሞን ቦጋለን አስገባ የአማራ ትግል ዋጋ የለውም ብሎ ሲናገር ስለሰማሁት ብቻ ኖ የለውም ያለበትማ ለምን መሰለ እንዴ በሙሉ እኮ የራቁት በዚህ ምክንያት እኮ ነው። ሂዝ ማይ ብራዘር አስገባው። አይ ዶንት ኬር እና ይህ ፍየል ጠባቂ ምን አባክ እንደምታመጣ እናያለን አልኩ። አንተ የሽንታም ልጅ አርበድ ደን የምናጠፋው አርበድ ብቻ እኔ ደርሼበታለሁ። ምን እንደሚያመጣ ይህ ፍየላም አያለው እኔ ምን አባቱ እንደሚያመጣ ፍየል ፊት ገና ማት ሴቶች ዱባይ ማት ሴቶች አሰራጭቼበታል። በጭባጫ ሽንታ እስቲ የአማራ ልጆችን ለማጥመድ የሚሰራው ስራ አየው አይደል? እስካቦኛው እስኪ መጦ ወንድ ከሆነ በቪዲዮ ይግባ። ወንጀለኛ ነው አይገባ። እናቱ ትውለደው ይዝምባ እናቱ ትውለደው ዝምባ በጭባጫ ቅዘና ና አንተ ፍየሌ ና ግባ። ፍየሌ ነይ ፍየሌ ነይ ግቢ እስቲ ከወንዶች ጋር አውራ። ያ ከኛ ጋር አውራ አንቀዘና ና እኔ የሚገርመኝ ዮሪ እኔ የሚገርመኝ እንዲህ አይነት ፍየል ጠባቂዎች በአማራ ትግል ገብቶ አሳራጅ አራጆችን እንዴት አማራ ይከተላል ነው። አይገርምም? ግን አማራ ከዚህ በኋላ ልንገራችሁ፣ ከዚህ በኋላ የመማር እድል እኮ የለውም። አሁንም በዚህ ካላበቃን አቡ ቄሮ ጆከር የተባለ ሞላጭ አጋሜ 4ኛ ክፍል ያልደረሰ ቡትቶ አማሃይም ስሙን እንኳ በቅጡ አስተካክሎ የማይጽፍ ፋራ ሰገጤ እየተከተላችሁ እኔ ልንገራችሁ፣ ዛሬ ቢቸግራቸው ስሜን ለማጥፋት በችግር ጊዜ የደረስኩላትን እህቴን ቪዲዮ እኔ ስለማቅ ነው። ምንድነው ምንም ያረከው ነገር የለም። እስቲ አውሩ ፊት ለፊት ይምጣና ይናገር። ይምጣና አውራ። ያየሁት ቪዲዮ ሰላም አልካት የሆነ በር ከፈትክላት። ይሄ ነው ያየሁት። ሌላ ለማስገብ አብረው አለ እኮ አብሮ እኮ አምሽቷል። አየህ ጠላትነቱ ተከትሎ መጥቶ ቪዲዮ ይቀርጻል። ምን እርገጠው ምን አባቱ እንደ እኔም ረግጠላለሁ አልኩ። ምን እንደሚያመጣ ዮኒ እንዴት እኔ አንድ መቀመጫ እኔ ዮኒ እንዴት በአንድ ላጥልጥ ምን አባቱ ሰማ ዮኒ እኔ የተናደርኩት እንዴት በአንድ መቀመጫ እጠረጠራለሁ? እኔ እኔ እግዚአብሔር እንደ ቴዎድሮስ ሺህ በቀኝ ሺህ በ30 ቆንጆ ሴቶች እንዴት አላጀቡኝ ነው ንዴቱ። ለምን በለኝ ኪንግ ዳዊት 750 ነው የሚለጠልጠው እንዴ። ያኛው ማን ነው? ሰሎሞን ሱሊማን 1000 ነው የሚለጠልጥለታል። እኔ ኮሚስት ያምጣል እለጠልጥልሃል። አቡ ፋኖ ምን እንደምታመጪ እናያለን አልኩሽ። እና ይሄ ፍየል ቆለት 19 ሚስቶች እንዳሉት ታውቃለህ። አቡ ፋኖ የሚባለው ኦሮሞ እኮ ነው። አይተዋል አይደል? እሱ እንኳን ብዙ ስድብ አይሳት ኖ የለቀቀ እሱ እኮ ነው። ይሄኛው ዱባይ ስላለ ስለምከሰው ልጅቷ በዚያ በኩል የለቀቀ ሆን ብሎ ነው። ኦኬ አሁን ሰለሞን ቦጋለ ሰላም ፋኖ ሰለሞን ተወለደና በቪዲዮ ትችላለህ ወይስ እየነዳ ይግባ? አዎ አረ እየነዳው በጣም ወሳኝ ሰው ነው። በደንብ ሲናገር ሰላም ሰለሞን እኛን ሰለሞን የምናገር ሰለሞን ነው እንትን አድርገህ ሰለሞን እንዴት ወደዛ አዙረው እንትኑን ወይ ደግሞ እንትኑን ካሜራውን አዙረው ሞጣ በመጀመሪያ አሁን እንትን ብየዋለሁ። ሞጣ ይቅርታ ጠይቀኝ መጀመሪያ። ለምን እንደወጣ ይቅርታ ተባባሉ። እኔ አማራ ነኝ። ወንድማማቾች ናቸው። ይቅርታ ይጠይቀኝ። ረግጠዋል። ምንም ሳያረግብኝም እኔም ስህተት የለብኝም። ሰዎች የላኩለት ሰዎች በስህተት መረጃ ማለት ነው የላኩለት ሸውደውታል። ገባ? እኔ ስለኔ ከፈለክ ጎንደር መውረድ መጠየቅ ትችላለህ። ገብቶሃል? ሰለሞን ቦጋለ ለእውነቱ ቆይ ሰለሞን ቦጋለ ጋሽ ቦጋለ ጎንደር መጥተው የነበሩ በጣም የተከበሩ ኦሮሞ ናቸው የሚል መረጃ ስላለ ነው። የውሸት መረጃ እኔ ልንገርህ ስለ ፋሚሊ ቆይ ይናገር እንዲጠራ እኮ ነው ዮኒ። እኔ ልንገርህ ይኸውልህ እኔ በእናቴም በአባቴም የጎንደር አማራ ነኝ። ገባ? አያቴ እኔ የምጠራው በእናቴ አባት ነው። ለምንድን ነው? አባቴ ሀፍ ሙስሊም ሀፍ ክርስቲያን ናቸው። ገባ? ግን እኔ ከእናቴ ጋር ስላለው ኦርቶዶክስ ነኝ። እኔ ኖረው ያደግኩትም ከእናቴ ጋር ነው። ግን የኔ ስለ እኔ ፋዘር ብጠይቅ አያቴ ፊት አውራሪ ነው። ፊት አውራሪ የሱፍ ይባላል።
ታገይ አርበኛ ባይለ ስላሴ ጊዜ የተዋጉ የበለሳ አስተዳዳሪ የነበረ ሲሞቱ ደግሞ ማለት ነው ቆላ ድባ ደንቢያ የተቀበረ ነው አያቴ ገባ በቃ የእናቴ አባትም ደግሞ እስካቦኛው ይሄን ነው የምትፈልገው በቃ የእናቴ አባትም ደግሞ ስትል ይቅርታ ብያለሁ ስለዚህ በተሳሳተ መረጃ ለአማራ ትግል ብዬ ነው ለአማራ ትግል ከዚህ በኋላ አይረባም ብሎ ስለሄደ ነው ታውቃለህ ለምን መሰለህ በእነዚህ ፍየል ጠባቂ እየተሰደበ ነው ዘባ በፍየል ሰለሞንን ይቅርታ አድርገንለታል እኔም ይቅርታ ብያለሁ እኔ ነኝ ይቅርታ ያደረኩልህ እንጂ እናንተማ ምን አጥፍቼ ነው የምታደርግልኝ? ጎንደር ደግሞ አትጋብ። እኔ በጎንደር አልደራደርም። በአማራ ታገኛለህ። ሞጣን አንበርክኬ ገርፏለሁ። ይቅርታ ጠይቅ። ሞጣን አንበርክኬ ገርፏለሁ ያለው ዮኒ ዳላስማ ሻይ ቡና እንላለን። አሁን ያንን ግጥሚያውን ለሻይ ቡና ነው የምናደርገው። ቀይረነዋል። ይመቻችሁ እናንተ ወንድማማች ስለነዚህ ፍየሎች ሁለታችሁም ልንገራችሁ ፍየሌ አንዴ ስማኝ ሰው ልነግራችሁ አንድ ነገር ነው በእውነት ነው በእውነት እየነገርኩ ነው ፍየሌ አሁን ሪፖርት እያስደረገች ነው እቺ ፈሳም ኮፒ ሊንክ አስደረጉ ኮፒ ሊንክ ፍየሌ አቅም የለም ፕሮፋይላችን ለሄዳችሁ ኖ ችግር የለውም እኔ እንዴት እንደሚያደርጉ ስለማቅ ኮፒ ሊንክ ፍየሌ በእውቀት ማንም ማውራት አትችልም ይኸውልህ የአማራ ልጅን ሰለሞን ቦጋለን ይሄ ሄዶ የታገለ ኢትዮጵያ ይሄን ወንድም ከፖለቲካ አልፈልግም እንዲል ሌሎችም ብዙ የአማራ ልጆች ከፖለቲካ እንዲወጡ ያደረገው ፍየሌ ወያኔው ነው ፍየሌ ህወሓቱ የአማራ ልጆችን የሚያሳደው ፍየሌ ነው ስለዚህ ይሄን ፍየል ድምጥ ማጡ ጠፍቶ ከዛ በኋላ የአማራ ልጆች በእውቀት ፖለቲካ ያወራሉ አቀጥታ ፍየል ጠባቂ አያስፈልግም ፖለቲካ እኔ አንድ ነገር ልንገራችሁ እኔ ዮኒ በዛሬው ዕለት እኔ ቃል የምገባው የአማራ አንድነት እንዲመጣ ሰምታል ባለፈው ሶ አንዴ እኔ ቤተልሔም ያላቸው ራሱ ብትመጣ አሁን ደስተኛ ነኝ እኔ ምን መሰለህ እናንተ ስሩ እኔ አይደለም የምልህ እናንተ ስሩ ፖለቲካ የአማራ አንድነት ይምጣ ከተባለ እነ ቤተልሔም ቢመጡ ደስ ይለኛል የጎንደር ልጆች አንድ ይሁን በቃ ሶሻል ሚዲያን ዮኒ እንዲህ ታይት አድርገን መያዝ አለብን እነሱ ማን ነው የሚደውለው ታይት መደረግ አለበት መጥበብ አለበት እናጠብባቸዋለን መግቢያ ነው ማሳጣ ጠባቂ በአማራ ፖለቲካ ሲፈታ ይሄን ፍየል ጠባቂ ፎቶ ላሳያቸው ለአማራ እውነት ለምን ዱባይ ላይ ላሳያቸው ፍየል ጠባቂው አስረግጬ ነው የምነግርህ ይሄ ፍየል ጠባቂ ምን አባክ ታመጣለህ እስኪ ባንተ አካውንት አድርግ ከኔ ጋር አምሽቷል የአንድ አማራ ተሳስቼ እንዳልን አማራውን ስላመንኩት ነው ፍየል አብሮኛ አምሽቷል አሁን ባንዴ ወደዛ ያለው ነው ጋር አይኑ ጠባብ ነች የሚገርማችሁ ቀይ ነው ባይዙ ቀላ ያለ ይሄ ነው ይሄ ፍየልን ተመልከቱ እኔ ነኝ ስራውን የምሰራው የከረንት ፎቶ ነው ዮኒ ከረንት ፎቶ ነው ይሄ ኦኬ እየበላ ነው ይሄም ራሱ ማጥናውቀዋል ዱባይ ነው ዱባይ ናቸው ፍየል ጠባቂ ለአማራ ፖለቲካ በፍጹም አይሆን መባረር አለ ለፖለቲካ በፍጹም አይሆን ይውጣ መባረር አለ እኔ ይሄ ሰው ካልሆነ እኔ ለሶሻል ሚዲያ ላይ ገጥተውታል ይውጣ አይወጣም ብቻ ነው የምነግርህ አንተ ቅዘና ቆሻሻ ጋሚ ናውጣ በአማራ ገብቶ የሚፈተፍት በፊት አማራ ተከባብሮ ነበር ፖለቲካ የሚሰራው ፈጣሪ ምስክሬ ተከባብሮ ማንንም ሳይነካ የራሱን ፖለቲካ ነው የሚያደርገው ይሄ ፍየል ጠባቂዎች ሲመጡ የአማራ ፖለቲካ ለምንድን ነው እየነዳው እያያችሁ ገናውን ገብቼ 10 ጊዜ የምትደውሉብኝ ለምንድን ነው እንዴ በጣም ነው የሚገርመው ክርስቶስን ዮኒ ጆከር አማራ ቢሆን ኑሮ የብሪጅስቶን ፎቶ የዛሬ 2 ዓመት ያወጣል ብለህ ታስባለህ? አማራ እኮ ስላሉ ምን አባቱ ሊያመጣ ቢያወጣስ ምን ይመጣል? ምን ያመጣል? ምን ሊመጣ እሱ ተደብቆ የሰው ፎቶ ሲያወጣ አይገርምም? ግን ይሄ ሽንታ አንተ ተደብቀ እየተርመጠመጥ የአማራ ልጆችን ፎቶ ማውጣት ምን ምን አባቱ ያመጣል? እስቲ ንገረኝ። አስረግጬ ነው የምነግረው። እስቲ ንገረኝ በደንብ አድርገህ ፍየሌ ና ንገረኝ። ምን ልታመጣ
ምን ልታመጣ ነው እያልኩ ያለው? አባቴ ያመጣል። በጭባጭ አንዴ ኤርፎን ላስተካክል። ኤርፎን ላስተካክል። ቀጥል ሜሮን ቀጥል። ሜሮን ቀጥል። ሜሮን ካልቀጠልሽ አስማማው ይቀጥላል። ሶል ሚውት አድርገው እንትን ካለ ሶል ቆይ እኔ ሚውት አደርግለታለሁ። ሜሮን ካልቀጠልሽ አስማማው ይቀጥል። እንደውም አስማማው ቢቀድም ይሻላል። ቀጥል አስማማው። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ጤና ይስጥልኝ። ሰላም ዳዊት 99 ሚስት አለው። ጠቢቡ ሰለሞን 1000 ሚስት አለው። ሞጣ እኔ 80 ሚስት ፈቅጄልሃለሁ። ለጥልጠው ነብዩ መሐመድ የ80 ዓመት ሰው የ9 ዓመት ያግባ በሚባልበት ዓለም ላይ የሴት ፎቶ ማሳየት ምን ማለት ነው? እኔ እኮ ልንገር ሚስቱን ያምጣት ለጠልጥለታለሁ አልኩ። እኔ ሞጣ እግር ይዝል ነበር በእውነት ነበር። እንኳን የማታረገውን ብታረገውም እኛ ደስ ይለናል። ዋናው ሳትሸማቀቅ ፖለቲካን ቀጥለው። ለምን 1993 ዓመተ ምህረት ወያኔዎች ለሁለት ሲሰነጠቁ አዳራሽ ውስጥ የነፍየሌ ዘመዶች አዳራሽ ውስጥ እነ መለስ ዜናዊ እነ ስብሐት ነጋ ሁሉም ያጨሱ ነበር። ሁሉም የእሱ አለቆች። ሌላው አንድ ነገር እነግርሃለሁ። ለሞጣ አንድ ነገር ላስረዳ። የነዘሜን ነገር ፍታ ብራታ። የነዘመነ እኮ እኛ ከህወሓት ጋር እኔን አዳምጠኛል። ለምን መሰለህ? ቆይ ይሄንማ ይኸውልህ መግባባት አለ። አንዴ ስማኝ። ፖለቲካ ነው ይሄ ፖለቲካ ነው። ገብቶኛል። ፖለቲካ ነው መሰራት። መልስ አስገባኝ። እሺ መልሳችሁ አስገቡኝ። ኦኬ ቆይ ለምን መሰለህ ልንገርህ። ጠላት እንዲደሰት አያስፈልግም። ስማኝ በደንብ። ጠላት ይደሰትበታል። በዚህ ጠላትን ማንበጫበጭ የሚቻለው እነሱ በውስጥ መንገር ካለብን ለነዘመነ ሲያጠፉ በውስጥ እየተነገረ መንገር ካለባቸው ገብቷል። ባጭሩ ንቅጨው። መልካም ባጭሩ ቅጨው። ባጭሩ ይቀጭ። እኔ እናንተን ችግርን ጨርሰዋል። ችግር የለውም። እኛ አስተናግረናል። ህወሓት ጋር አንተን መስራትን ትደግፈዋለህ? ይሆን መቼም ይደግፍ አይመስለኝም። አልደግፈው። በቃ እኔ ያንን ነው ያልኩት። እስማማለሁ። ግን ምን ታረግ መሰለህ? እንቀጫዋለን። በውስጥ መስመር እናገኛቸዋለን። አንድነት ይቀጥላል። የፋኖም አንድነት ይመጣል። የአማራም አንድነት ይመጣል። ፍየል ጠባቂ በአናቱ ይተከል። እነዘሜ ግን መታገል አለበት። የሚታገል ጽፈት ሲሰራ በውስጥ እየተገባ ዘሜ ይሄ ፖለቲካ ስለሆነ በፖለቲካ ፕሮግራም የምናወራው ነው እና ግን ልንገረው እንደ አይዲያ አንዴ እንደ አይዲያ ወንድማማቾች መነጋገር አለብን። ይሄን ነገር ነው ገባ። እነዛ ሊሄዱ በሚፈልጉት በማ ጉዳይ መሰለ ገልጹን ልንገረ እነዘመንን እየተናገረ ብለው ሊመጡብ ይፈልጋሉ። ያቺ መቅጨት አለበት። ዜሮ ክተት። በትክክል ለጠላት አትመጭ። ዜሮ ይሄው ዜሮ እኮ በሰለሞን ዜሮ ከተት ነው እኮ በሰለሞን ጋር አየው አይደለ? ሰለሞን ፋጭ ካለ አስገቡት። አዎ ዜሮ ከተናል። ለፍየል ጠባቂ ምንም ምክንያት ምንም ክፍተት አንሰጠውም። እሱን ነው የምልህ ገባ። ስለዚህ የነዘሜ ጉዳይ ሲኖር በውስጥ መነጋገር ሶሻል ሚዲያው እንዲህ ስናጠረው ፋኖን በውስጥ አግኝተን አንድ ማድረግ እንችላለን። ታንኪዩ። እሱን ነው አቅጣጫውን መቀየር ይችላል። ከተሳሳቱ ችግር የለውም። ሉቅማን ቀጥል። ሉቅማን እሺ፣ ሁላችሁንም ሰላም ብያለሁ። እንግዲህ የመጀመሪያው ነገር ዛሬ የነገርከን እንግዲህ እዛ ዱባይ ሆነ እሱ ጆከር እንደሆነ ሳይነግርህ አብሮክ ነበር። አሁን አንተ በሰዓቱ ወደ ሽንት ቤት አለመሄድ ነው ያተረፈ እንጂ ፈጣሪ ነው ያተረፈ። አንተም ደግሞ አልሄድኩም አልክ ሽንት ቤት ገባ። እየጠበቀ ነበረ ባይዘው እና ይሄ አልፋው አሁን ሌላ ቪዲዮ አለኝ እያለ ነው ይልቀቅ። አሁን አንተ የምትፈራው ነገር የለም። ማወቅ ያለበት ነገር እሱም ማወቅ አለበት። አንተ የምትፈራው ነገር የለም። እሱ አሁን የሚሽለጠለጠው የተባለውን ነገር አድርግ ነው የተባለው። በቪዲዮ ውጣ፣ ማንነትን ዘርህን ተናገር፣ አማራ መሆንህን ተናገር፣ ሀቢባ ቤት አትግባ ነው የተባለው። ምንም መሽለጥለጥ አያስፈልግም። በቃ የሆነ ይሄን የጠየቀ የሆነ ነገር ነው የጠየቀው። የተጣላ ነው በዚህ ምክንያት ነው። ስለዚህ ይህን ያድርግ፣ ፊቱን ያሳይ፣ አማራነቱን ዘሩን ይቁጠር፣ ሀቢባ ቤት አይግባ። አሁን ይሄ ልጅ በተለያዩ በአረብ ሀገር በወገኖቻችን እሱን አንፈልግም። ሉቅማን በፊት እንደተናገር ነው። ቆይ ሉቅማን አንተ ሙስሊም መሆንክን በአረብኛ ንገራቸው። ከታች ያሉ ጀለሶቹ
ለካ ሙስሊም ጠልናችሁ ይላሉ። የሆነ የተናገረው ነገር አለ። ማንም ሰው ነጮች ሲናገሩ ለምንድን ነው የማትነሱ? ነጮች ያ ይቅርና ፍራንክሊን የተባለው እንግሊዝ ሀገር አጣድፋ ነው የአሜሪካውን ያባረረችው። ለምን ሙስሊም መጥፋት አለበት ያለው ሰው ግን ተመልከት፣ አብይ አህመድ ጋር እስካሁን አልተመለሰም። ያን ሳትቃወም አህመድ ጀበል የሆነ ማኛውን መናገር አችሉም። ሉክማን አንተ ሙስሊም መሆንን አስረግጠ ነገራቸው ከታች ላሉት። ኧረ ይሄን አሁን እኮ እዚህ የተቸገርነው እኮ የመናገር ነፃነት የሚባል ነገር አለ። ማንም ሰው የፈለገውን ነገር መናገር ይችላል እንዴ። ፋክ ምናምን ፋክ ብዬ ራሱ መሄድ ይችላሉ። ቲሸርት ለብሼ እኔ ከፈለኩ ማንም የሚናገረኝ ሰው የለም። በዚህ አሁን ለዚህ ሰው ኢነርጂን አጨርስ። አሁን እንትና አዎ ቀጥል የመናገር ኢነርጂን አጨርስ። አሁን የመጀመሪያው ነገር ጆከር መኪና የገዛው ሀብታም የሆነው በእነዚህ ሴቶች ጊፍት ነው። የመጀመሪያው ነገር ደሃ ነው። ሁለተኛ ሌላው ስራው ደግሞ ስደተኞችን ማመላለስ ነው። ሶስተኛ ስራው የሙሙ ፎቶዎች ማቀናበር መሸጥ ነው። ሰዎችን ማስፈራራት ነው ስራው። የዚህ ልጅ ደሃ ነው። በየቀኑ ይቅማል፣ በየቀኑ ዊስኪ ይጠጣል። ብር አለው። ማን ነው የሚሰጠው? እነዚህ ወገኖቻችን የዱባይ የአረብ ሀገር ሴቶች ናቸው። ስለ ህዝቡ መንቃት አለበት። አሁን ዛሬ ሁሉም ያላወቀው ነገር ለምሳሌ ዛሬ ቀን ላይ ያደረከው ውይይት ሙሉ ነው። እኔ ስራ እየሰራው የሰማሁት ከፋኖች ጋር ዛሬ አውርተሃል፣ ተከራክረውካል። አዎ ትልቅ ስራ ነው የሰራው። ዛሬ ጠዋት በኢትዮጵያ ቀን ላይ ገብቶ ከፋኖች ጋር አውርቷል። አይሆን ተኝቶ ነበር። ያን ውይይት ከፋኖች ጋር ያረኩትን በጣም እኔ የኔን ፖለቲካ ነው የተደገፈው። አፋጠጡት፣ ባይዘው አፋጠውታል። ሞጣም ደግሞ ያን ያቀረበውን ትችት መልሷል። አዎ ስለዚህ አሁን ምን አይነት አሁን ታጋይ ለመባል እኔ አሁን አንዳንድ እንባ ይመጣል ከምር ዮኒም እኔ ከእንትን ከፌስቡክ ከትዊተር ከፌስቡክ ጀምሮ ሶሻል ሚዲያው ላይ የነበረ ሰው ነው። ሉክማን ትናንት ነበርክ ለካ ሳለቅ ሳይታል አረ ስለ ወሎ እልቂት ያንን ግን ቆርጦ የዛሬ 4 ዓመት እኮ ሲፈናቀሉ እኮ ጮሃል እኮ አንተ። አቡፋኖ የት ነበር ያለው? አቡፋኖ አማራ አይደለም የሚል ነበር። አማራ አይደለም ያኔ ኦሮሞ ነበር። ወሎዬ ነኝ ይላል። እሱ ወሎዬ የሚባል ማንነት እንግዲህ የት እንዳለን እንጂ። አሁን ዛሬ ጆከር እህቱ ተገኝታለች፣ እናቱ ተገኝታለች፣ ሁለቱ ወንድሞቹ ተገኝተዋል። ቀለበት ውስጥ ነው ያለው። ስለዚህ ይሄን ደግሞ እንዲሆን የላኩት ለምንድን ነው? ንጹህ ነገር አንተ ጋር ነው ያለው። እኔ አሁን 10 ዓመት እንተዋወቃለን። እኔና ሞጣ ከትዊተር ከፌስቡክ ጀምሮ ተከትዬው የመጣው ልጅ ነኝ። እኔ አሁን ቪዲዮ ከፍቼ ባሳይ ያነበብኩት መጽሐፍ አሁን ከኔ እኩል ጆከር ታጋይ መባል የለበትም። እኔ አሁን ስሜን ለውጣለሁ። ታጋይ ነኝ አይደለም። ጆከርን ታጋይ ካላችሁ ያማራ አዝናለሁ። በጣም እንባ ይመጣል። ስንት መስዋዕትነት የከፈለ ጭራሽ ሞጣን ከሚስቱ ጋር ለማጣላት ሞጣን ከብሪጅ ጋር ለማጣላት ትሞክራላችሁ። አንዴ በደንብ እንሂድበት አባቴ። በደንብ መሆን ያለበት ነገር ስላለ ነው። ተረጋግተን የምታወራቸው ለሌሎቹ ሊጠቅም ይችላል። በፎከስ አድርገን እንስራ። መሰራት ያለበትን እንናገር። መሆን ያለበትን ልንገር። ይሄ ፍየላም የትግራይ ልጅን አንድ ሰው ሲሰድብ ሰምተው ታውቃለህ ወይ ነው ጨዋታ? አትሰማም። የኦሮሞ ልጆችን ልጅ ለጥፎ አማራን የሚሳደቡትን ሰድቦ ያውቃል ወይ ነው ጨዋታ? ዩኒቨርሲቲን ከእንትና ጋር ሁሉ የሚሰዳደቡ ከዳልቅ ሰዎች የሚናገረው የለም። የአማራ ልጆችን ግን እነ ሰለሞን እኔን ቶ የኔ ችግር የለውም። ይሄ እኔ ሽንቱን አሸነዋለሁ የኔን ቶ። የሌሎቹን ግን እያንዳንዱ የአማራ ልጆችን ለመስደብ ያላረገው ነገር አለ ወይ? ምንድን ነው ያልሰራው? እንትናን ኢቭን የእንትናን ልጆች ዘግዝቆ የኔን ብቻ አይደለም ልጆች ናቸው። የማንም ልጅ እንድረገጥ አልፈልግም። የዮዳብን ልጆች የረገጠው እኮ እሱ ነው። የማንን የአማራ ልጆች ነው ያልሰደበው? ይሄ ዝምባ የአማራ የሆነን ማን ነው? ይሄ ጆከር ፍየላ ያላደረገው የማንን ነው? ይሄን ጥያቄ ጠይቅ። አማራን አይወድም ይሄ ሌባ ግን በአማራ ይደበቃል። ለምን? አማራ እናቱ ስትሰደብ ስለሚፈራ ስለሚደብረው ያባብለዋል። ገባ? ይሄን ዝምባ
ማንም ማባበል የለበትም ነው ምለው። ተገርፎ ነው የሚወጣው። እመነኝ፣ እኔ አልፋታውም። ህይወቴ ያልፋል። እሱን ሳላጠፋ አልሞትም። ቃል ለምድር ለሰማይ አጠፋዋለሁ። እኔ በህይወት ነው። ልጆች ሬሳ ላይ አድርጎ የሚሰድብ እሱ ብቻ ነው። ፍየላ ውጣ! በቪዲዮ አንተ የለማይ ልጅ ውጣ! ዮኒ ቅድም ተመቸኝ እኮ ጥንቸል ነው የሚመስለው አልክ እኮ አንተ። እውነትም ጥንቸል እኮ በእውነት ነው የምልህ። ይሄ ሽንታም በቪዲዮ ውጣ አንተ ቦቅቧቃ፣ ዘረ ቦቅቧቃ። አማራ አይፈራም፣ ፊት ለፊት ነው የሚጋፈጠ። አይፈራም፣ ፊት ለፊት ውጣ አንተ ዝንባ፣ አንተ ቦርኮ። አንተና ካቻ የምትባል ፊት ለፊት አውጥቻለሁ። ቨርጂኒያ ትመጣለህ፣ ታየዋለህ፣ ማንነቴ ታየዋለህ፣ ወንድነቴን ማለት ነው። አማራ ላይ እንደዚህ ሙድ ይዛችሁ ሰው እያሳገታችሁ ቪዲዮ ይሻል። ምን አባ ልታመጣ? ሞጣ በቀዮት 100 ሴት ያገባል። ምን አባ ታመጣለህ? ለማኝ ለማይ ልጅ ምን ታመጣለህ? እኔ ያገባለሁ 1000 ሴት። ምን አባ ልታመጣ? ምን እስቲ አምጣ። ፍየላም የለማይ ልጅ ትግል እንደዚህ አይደለም። የአማራ ትግል እንዲህ አይደለም። አማራን ለመጥለፍ ነው የመጣኸው አንተ። ጃል አዲስ ታይምስ የሚባል ዝምባም አማራን ለመጥለፍ ነበር የመጣው። ጃል ወያ የሚባለው አማራን ለመጥለፍ ነው የመጣው። አንተ ፍየላም አማራን ለመጥለፍ ነው የመጣው። ተነቃብህ። ምን ታመጣለህ አልኩ። ይሄ እኮ ነው የቀረ። እነዚህ ጠርገናቸዋል። አሁን ቆሻሻ ምን ሊያመጡ ነው? ምንም አያመጡም። አሁንም እነግርሃለሁ፣ ፍየሌ የምታመጪው ነው ያለው። ፍየል ምን አባሽ ታመጫለች? ፍየል እያልኩሽ ተደብቀ ነው የምትንበጫበጨው። ተደብቀ እኔ እንትናን ጠየቁት፣ አቡፋኑን ፈጣሪ በሚያውቀው በውስጥ እልክልሃለሁ አለኝ። ሰው ባለው ምኑን የታሰርኩበትን በጣም ልነግርህ ነው። እመቤቴ ምስክሬ። እሺ በውስጥ እልካለሁ አለኝ። ኦኬ አልኩና ቴሌግራም ኢንፎርሜሽን ሰጠው። ቴሌግራም ሰጠኝ። ከዛ እሺ አቡ ሰውላ ስለሚሰድብ በሀቅ ነገርኩ። ለማንም አላሳይም፣ ለእኔ ብቻ ገዛ ውስጥ ከላክልኝ አድርጓል ብዬ በእርግጠኝነት እናገራለሁ አልኩት። እምቢ አለኝ። ውሸት ነው። አልታሰረም። ገንዘብ በሉበት። አንበሳ አስወረደበት። አልታሰረም። በቃ ይሄ ቆሻ ምንም አይታረቅም። ፍየል ጠባቂ የአማራ ፖለቲካ ላይ አያስፈልግም። አንተ ጋር ገብቶ ሲዋራ ሰምቼ ነበር። እኔ ልገባ ልከህልኝ ማስገባት ስላላየሁትም ነበር። ሰጠኛል። ይዛለት ላጋልጠው። ስለዚህ ገባ ላልኩት ሞጣ ይመጣል። ሞጣ የሚያውቀው ነገር አለ። በስነ ስርዓት እኮ ብሏል። ፋኖ የአማራ ጠላት ነው ብሎ በስነ ስርዓት የሰራ ሙስሊም ጠል ነው ብሎ ሰርቷል። ቪዲዮ አለኝ፣ አሳያለሁ። ሙስሊም ጠል ነው ፋኖ ብሎ አቡን የሰራው ማን የሰራው? ማን ሰርቶ? እነዚህ አይነት ባህለጊዎች፣ ፍየል ጠባቂ ብርጅስቶን ፊቷን ራሷ ታሳያለች። አሳይታለች እኮ እሷ ገብታ። ምን ሊያመጣ ነው? ገብታ ታውቃለች እኮ። ለዚያ ነው እኮ ቪዲዮ ገብታ ታውቃለች እኮ እሷ። እካካ ይኸውልህ ማስረጃ ልታሳይ ሆኒ ዶክመንት ልታስወጥ ላፕቶፓን ከፍታ እኮ አይተዋታል ሙሉ በሙሉ ለ30 ደቂቃ። ውሸታቸው ሊመጣ ነው የምልህ። ማንን ለማስፈራራት ነው? እኔ አልገባኝ። ፍየል ጠባቂ ማን አባቱን ነው የሚያስፈራራት? ማይም ደግሞ እግዚአብሔር ስሙን ዘሮች እኮ ነን። እንዳንተ ተደብቀን ኩሽና ውስጥ ዳይፐር አድርገን የምንዞር አይደለን። በየሀገሩ ነው ያለ ነው። ሽንታ በየሀገሩ ነው የምንዞረው። ሞጣ አውሮፓ ሲፈልግ ሄዳል፣ ዱባይ የፈለገበት ሄዳል። ማን አባቱ ነው ቀና ብሎ የሚያየው? እኔን እናት የወለደው ቀና ብሎ ይሄ ሽንታም የሽንታም ዘር እንዳንተ ተደብቄ ዳይፐር አድርጌ የምዞር አይደለሁም እኮ። ሞጣ በርታ፣ ዮማ ብሮዳ በርታ። ወገቡን ነው የምልልህ እኔ። እናቱ ትውለደው። አንተ በጭባጫ ሽንታ እየነገ ምንም አታመጣም። ፍየል አልኩ። ሞጣ ሲለጠልጥ እግር ይዝለታለሁ። መሀይም ነው እስካቦኛው መሀይም ነው። እንደኔና እንዳንተ ፊደል የቆጠረ መሰለኝ። መሀይም እኮ እግር ይዝለታለሁ። ሁለቱም መሀይም ናቸው። ባለትዳር ነው። እንትና 3 ሴት አይደል እንደ አሁን ቆይ ልንገርህ። አቡፋን ነው 3ኛ ሚስት አለኝ 4ኛ ፈልጋ 16 ናቸው። 16 ነው ያለው። ይገርማል። ቦርኮ ይኸውልህ 3 ሴት ይዘህ አንድ ሴት አወጣ ብለህ ልታወራት? ቆይ ልንገራቸው ጥግ ድረስ 3 ሴት እየሸጎርክ እየተኛ 4ኛ ፈልጋለሁ እያልክ አቡፋን ነው
ሞጣን አንድ ሴጋ ሰላም አለ ብለህ ያዙ ይልቀቁኛል። ዝምባም ቆይ አንድ መረጃ ቀሚስ ለብሰህ ተሽከርከራን። ሳውዲ አረቢያ ለ20 ዓመት ሳውዲ አረቢያ ሲኖር 2 ልጆች ወልዶ ሚስቱን እንዴት እንደሚያረጋት እኔ አመጣታለሁ። ልትመጣ ነው። ጆከር ነው የምልህ። ሳውዲ አረቢያ ሲኖር እኮ 2 ልጆች ወልዶ በፎቶ ሁሉን ነገር ይዞ ስቃዩ ሲኦል ውስጥ ያስገባት ሴት አለች። ተመልከት። ይሄ ለማይ ልጅ ነው እንግዲህ ቁልቋላም እንደዚህ ገብቶ ተደብቆ እኛን የሚሰልል እኛን ሊያጠፋ የተነሳ ሰው። አማራ ቢሆን ተከትሎ ቪዲዮ ይቀርጻል። አየው እስቲ እኔን የፈለገውን ይቅረጽ። እናትህ ትውለድ ቅረጽ። የፈለግከውን የኔን ፖስት ነግረሃለሁ። የፈለግከውን ፖስት ስለኔ ምን አባክ ልታመጣ ምን አባ ልታመጣ? ቀጥይ ሜሮን። ይህንን ነው የምለው። ቆሻሻ ሜሮን ቀጥይ። ሜሮን ካልቀጠልሽ እኔ ልቀጥል። ሰላም ብዬ ቆይ አንድ ልበልና አልቆይም። ሰለሞን ትንሽ ጠብቅ። ሰላም ብያለሁ ሁላችሁንም፣ ድርጅት ሁላችሁንም እንኳን ደህና መጣ ብለናል። እኔ የምለው ሞጣ ትንሽ ነገር ነው። እንኳንም እግዚአብሔር አተረፈህ ነው የምለው። ለምን ብትል ትናንት እናንተ ቤት መጥቶኛ ያልሰማነው ነገር ልገልህ ከጀርባ ወግቼ ልገልህ ቪዲዮ አውርቼ ይዤዋለሁ። ልገልህ ነበረ ዳኜ ነው ያስጣለህ ብሏል። ስለዚህ ቤታችን መጥቶ ነው ያለን። እዚህ መጥቶ ነው ተናግሮ የሄደው። እኛ አልሰማነውም ስንጫጫው እንጂ እሱ እዚህ ቤት መጥቶ ተናግሮ ነው የሄደው። ስለዚህ ነፍሰ ገዳያችንን ተሸክመናል። ምን አለ? የአማራ ሰዎች ችግር ይስሙ። ምን አለ? እኔ ቪዲዮ ለቀዋለሁ። ሞጣ ቪዲዮ ለቀዋለሁ። በአንተ ፎቶ አድርጌ ቪዲዮ ለቀዋለሁ። ዘቅዝቀው ስለሆነ ለቀዋለሁ። ልቃቂው። አዎ ለቀዋለሁ ቪዲዮን። እንደገና ደግሞ ሞጣ አንተን ተሳዳቢ ብለዋል አይደለ? ሀራ ዱሮ የዛሬ ስንት ዓመት አንተ ቤት ገብቶ አማራ የተሳደበበት ቪዲዮ አለ። ከፈቀድክልኝ ይለቀዋል። አማራን እንዴት እንዳዋረደ ማለት ነው። ልቃቂው። ለምን አገባኝ? በቃ እለቀዋለሁ። ሞጣን ተሳዳቢ ለምትሉ ሀራ እንዴት መሀይም አዝማሪ እያለ እንዴት ሞጣ ቤት ገብቶ እንደተሳደበ ሞጣ ጸጥ ብሎ ነው ያዳመጠው። የዛሬ 12 ዓመት እንዲታወቅ ነው እንድታቁት ማለት ነው። አንተ ካልፈቀድ ካለቀውም ብዬ ነው ያስቀመጥኩት። ልቃቂው። በቃ ይሄ ነው። ጠላቶቻችንን በጀርባችን አዝለን እየዞርም ሞጣን ተሳዳቢ ፋኖን ተሳደበ እንዲህ አለ ይቅርታ ይጠይቅ። የሆነ ተሳዳቢ ነው እያለ ሊያሸማቅቅ ይሞክራል። አይተሸዋል። በየቦታው እየሄደ ተመልከች። አየሽ የወራዳ ስለተከራከረው የሆነ ቢሳደብ ዱቄታም ነው የሚለው እናት አይሳደብም። የሆነ በደንብ ስላልተቀራረብን ነው እንጂ ከቆየ እኮ ከኛ በፊት ነው እኮ ያዘው ይሄንን ወጥሮ። እንደውም የሆነ እኮ ተሰድቦበታል። በማይረቡ መሀይም የአረብ ሀገር ሴቶች ሁሉ ተሰድቧል። ከበት ልቅለቃ ወደ መስታወት ልቅለቃ የገቡ ምንም ስልጠና ያልተሰጣቸው የገበሬ ልጆችን ይዞ ነው የሚለጠልጥ እሱ። ሚሊዮን ሙሙ አለው። የሚገርማቸው ሚሊዮን ሙሙ ተመልከች። ይሄ ወራዳ ከአረብ ሀገር እህቶቻችን ላይ ማባረራል። ካናዳ ካለ ልጅ ጋር ራፕተር ከሚባል ጋር አብሮ ይሰራ ነበር። የሴት ሙሙ እያያዘ እመቤቴ መሰከረኝ። ራፕተር የሚባል ከዚህ በፊት የሚሰሩት ስራ የነበረው የሴት ቪዲዮ ይዛሉ። ብር ካላመጣሽ እንለቅብሻለን እያለ ነው የሚሰራው ከራፕተር ጋር። ማን ጆከር የሚባል ተመልከቱ። ይሄንን ነው የሚሰራው። እያንዳንዱ ስራው ስለ ሙሙ ብቻ ነው። አሁን ከጀርባው ጋር አለው ብሎ ያለው ቪዲዮ እኔም አይቼዋለሁ። ማኛው እስኪ አንድ ነገር ዳኜን ያስጣለ ነው ያለው። ማኛው ልጅ የጠራው እኮ ራሱ ዳኜ ነው የጠራው። መጣ። እኔ ያላውቀውም ስሙን በደንብ ደብቆ ነው እሱ። እንግዲህ ወይ ዝም ብሎ አማራ መስሎት ይሆናል። ተዋወቅን። እየተደበቀ ልጅቷ እንደውም ነገ እኮ አልተቀመጠችም። አየህ ብትቀመጥ ይለቅ ነበረ። አልተቀመጠችማ። እኔ ሽንት ቤት እኮ አንድ ጊዜ አልሄድኩም። አስገብቼ መናገር ትችላለች። ምን ያህል ይውል በችግሯ ጊዜ የደረስኩታል ልጅ። እሷም የመጣችው ትምጣ ተብሎ ነው። ይሄ እኮ ሎኬሽን እኮ መላክ ያልቻለ መሀይም ነው። አሁን እኮ እሷ ነው ደውላ ስትነግረኝ የትኛው ነው ብዬ አስቤ ያልደረስኩበት። እንገናኝ ብሎ ሎኬሽን ሲልክለት ተንበጫብጫ አይደል እንዴ ጠፋ እንዴ? አያችሁ እናት ትውለድ እስቲ ሎኬሽን ላክ ብሎ ነበር። እኔ እኮ ዱባይ ሂጅ አገኘዋለሁ። ለምን በለኝ። አውቀዋለሁ። አብሮኛ አምሽቷላ ከቴዲ ጋር ቴዲ ቤት አውቀዋለሁ። አሁን እኮ አወቅኩት። በጣም አወቅኩት። ለምን እንደጠራውም አልገባኝም። ቀጥይ። እኔ ልናገር ሰለሞን ቤቲን አስገባት። ቤቲ የእኛ ልጅ ናት። ብሪጅ ታውቃታለች። ሳቧት። ኦኬ አንድ ሰው ሲወርድ ኦኬ። ሰለሞን ቁጥር አሳይ። ወይኔ ልውረድላት ትግባ። እሷ ችግር የለም።
እሺ አመሰግናለሁ። በባለፈው ያው በስሜታ የተናገርኩት ያው ሶሪ ላለው ግን የተናገርኩበት ምክንያት ጎንደርን ስለተቸብኝ በጎንደር እኔ በቃላ ስለተናገርኩ በጣም ስለተናደርኩ ነው። እኔ ሶሪ ላለው ይቅርታ እጠይቃለሁ። ግን አንተም ደግሞ ይቅርታ መጠየቅ አለብህ። ሞታ ለምን ይቅርታ ናሁሰናይን ሰድበብኛል። ናሁሰናይ ማለት ለአማራ ሲል መስዋዕት የከፈለ ነው። የአዲስ ዓለም ኪት ተከትሎ ነው የደብላል። ይህን ይቅርታ እንደ ወንድም ነው የምናወራው። ይቅርታ እንድትልፍ እፈልጋለሁ። ናሁሰናይን ተናግራል። ይቅርታ ብል አሁን በዚህ ይቅርታ ወላስረዳ ናሁሰናይ ወንድማችን ነው። አሁን ከጎጃም እስካሁን ድረስ ሚውት አድርጎ ከጎጃም አንዱ ገብቶ ሲሰዋ አላየሁም። ከወሎም አንድ ሰው ገብቶ ሲሰዋ አላየሁም። ከናሁሰናይ በኋላ ሌሎች ፋኖች መሪዎች የተገደሉት ጎንደሮች ነው። እኔ ያልኩት ባልተጠና ባልተዘጋጀ እቅድ የሆነ ታስታውሳለህ። ሂዶ ሞተ። የአህያ ሞት ነው የሞተው። የሚጠቅመን ልጅ ሞተብን ያለ ገብቶሃል። ደግሜ የሰራሁትን ቪዲዮ ብታየው ቆርጠው እኔን እናንተ እኔም በደንብ ስለሰማሁ እሺ የአህያ ሞት ነው የሞተው። ስንት የሚሰራው 30 ዓመት ያልሞላው ወጣት ተገደለብን በተሳሳተ መረጃ። የሁለቱን አቅጣጫ ስልክ አቀባብለው አንዱ ለአንዱ ሲያዙ ተያዙ። በጣም አዝኜ ማለት የላኳቸው መሪዎቻቸው ያውም የፋኖ መሪ ነው። ጀግናው ግን መኪናው ውስጥ ደብቆ ነበር ስናይፐሩን የገባ ብዬ ነው የሰራው እንጂ ቆርጠው ያችን ወጡና ናሁሰናይን ሰደበ ምናምን ተናድጄ እኮ ነው። ለምን ሞተ ገብቶኛል። አይ እንደዚህ ነው አየህ። በተቆረጠ ልጠይቃውን ሰው ለአንተ ችግር የለም። እኔ ይቅርታ ብያለሁ። ማንን ነው የሚያሳደው? ፍየሌ ማንን ነው የሚያሳደው? የአማራ ልጆችን ነው ወይስ ሌላ ብሔርን ነው? ነው የኔ ጥያቄ። ፍየሌ ዘገየ ገብረ ጻዲቅ መልስልኝ አንዴ። ሰው ፍየሌ ገብረ ጻዲቅ የሚያሳደው የአማራ ልጆችን ነው ወይስ ሌላ? ሪል አማሮችን ነው እኮ የሚያሳደው። ይሄን እኮ ገንዘብ እየተከፈለው ማለት ነው። እኛ እኮ ደሴ ድረስ ስነድ የጦርነቱ ሰዓት ስነድ ነፍሱን ይማረው ናሁሰናይ በርካታ የጎንደር ፋኖ ሲሄድ ወሎ ወገናችን ነው አማራ ነው ብለን ነው። ጎንደርም እኮ በጠለምት በኩል ተወሯለኝ አይደለ እንዴ? ወሎስ ወገናችን አይደል? ለምን ደና አንሰዋን ብለን ሄድነ። ግን እሱ ምንድነው ነበር እሱ ሚስተር ላጋል ይኸውልህ ዘገየ ገብረ ጻዲቅ የጦርነቱ ጊዜ ሂዶ ተመልከቱ። ከሐሰን ከረሙ ጋር አማራን ይገል ነበር ታዲያ አየው። ወንድሙ ሻሻ ፍየል ጠባቂ ፊቱን የደበቀ አማራ አይደለም ብዬ ስናገር እየዋሻው አይደለም። እናት የሚሰድብ አማራ አይደለም ስል እየዋሻው አይደለም። እናት የሚሰድብ አማራ አይደለም። ተገለ እኛ አንድ እናትን የሰድብ ያላቅ ይገርማል። አንድም ልጆች ሰድብ ያላቅ እኔ ተጣላቸው ሰለሞን ቦጋለ እናቶቸው ጋር ሄድም ልንገርህ የሆነ ጋር ስንጣላ እናቱን ነክቼ አላውቅም። በፍጹም ልጆችን ነክቼ አላውቅም። ሚስቱን ተናግሬ አላውቅም በጭራሽ። ኢዮዳብን ራሱ እኮ ስናገር ሚስቱን ተናግሬ ካወቅሁ ልጆችን አላውቅም። ይሄ ልጅ ማለት ነው። ይሄ ልጅ ያጠገበው ማን ነው? ውጭ ሀገር ያለ ስም ዝርዝር አለ። በባለፈው ያልታሰረውን አንዳንድ ሺህ ብር ቆይ አንዳንድ ሺህ ዶላር አዋጣው ማን እንደሰጠ ለወንደሰን ሰጠውተኝ ወደ ስንት ሺህ ዶላር ተሰብስቦ 30 ሺህ ዶላር ተሰብስቦ ኢትዮጵያ ሄዶ እየጨፈረ ሰውን ያስገድለውን ሲያስገድል ቆይቶ ገንዘቡ እያለቀበት ሲመጣ ከዛ መጣ ተመልሶ ከዛ ምን አደረገ? ጌም ቲክቶክ ሊዘጋ ሲል ጌም መጫወት ጀመረ። አማራው ሞኝ ነው። የሚታገልለትን ስንት መስዋዕት የሚከፍልለትን ትቶ ለሱ ዶላር ያዋጣል። የራሳችን ሰዎች ናቸው። በተለይ ደግሞ የነቤተልሔም ቲም የጎንደርን አክቲቪስትና የፖለቲከኛ ፋኖ ለማሰደብ ብለው ዋናው ተጠያቂ የነቤተልሔም ቲም ነው። ለምን ብትለኝ የሀሳብ ልዩነት አለን። የሀሳብ ልዩነትን ቁጭ ብለን እኔ እናንተ ሞጣ እዚህ ጋር ቁጭ ብለን ያለውን ችግር እንደፈታ ነው። ችግራችን መፍታት ካለብን ሌላም ጥያቄዎች ካሉን ቁጭ ብለን እንፈተዋለን እንጂ ገንዘብ እየከፈሉ እኛ ገንዘብ አለን በአፏ የተናገረችውን እናንተ ትግል ላይ ስታደርጉ እኛ ስራ እንሰራ ነበር። የጎንደር ሰው ገንዘብ የለውም ድሃ ናችሁ ተብለን ገንዘብ እየከፈሉ ያሰድቡን ነበር። የጎንደርን እንዳለ በፖለቲካው ላይ የሚሳተፈውን እንዳለ ያሰድቡታል። እና ማን ነው ዋናው ተጠያቂ? የእነ ቤተልሔም ቤተልሔም ሄኖክ እንትና ስለሽ የሚባለው ዋናው
ስለዚህ ኤርትራዊ ወንደሰን ይባላል እንዳለ እነሱ ናቸው። እና የአማራ ትግል እርስ በርስ እንዲባላ ምን አደረጉ? እኛን ይሰድቡናል። የጎንደር ልጆችን ምንም አላረግንም። ጥያቄ እንጠይቃለን። አዎ እኛ እንደ አማራ እኩሉን እንድንታገል እንጂ ማንም በአማራ ትግል ላይ የበላይ ሆኖ እንዲወጣ አንፈልግም። ይህን ነው የምንጠይቀው። ጎንደርም የበላይ አይሆንም፣ ጎጃምም የበላይ አይሆንም፣ ሸዋም የበላይ አይሆንም፣ ወሎም እንደዛ ነው የምናስበው። ግን ዘመነ የሚሄደው አካሄድ እንዲህ ነው ብለን ጥያቄ ተሳዳቢ እናት የሚሳደብ አማራ የሆነ እኮ እኔ አንድ ቀን ሞጣ ጋር ተጣልቻለሁ። እናቱን ሰድቤበት አላውቅም በጭራሽ። እኔ ከማንም ጋር ተሰዳድቤ አላውቅም። በቃ ጭሜን ይዤ እዛው ላይ ልክ ዝም ብዬ እቀመጣለሁ እንጂ ማንንም አልተሳደብም። ኮፒ ሊንክ አድርጉ። ካልሆነ የወረደ ስድብ ተራ የሆነ በቃላር የሆነ ነገር ልልችልንም እናት ለመሳደብ እኮ የመጣንበት ነው። አንዴ ሁላችሁም ሚውት አድርጉልኝ። እኔ ኮፒ ላስደርግ። አንዴ 50 ሺህ ላስደርግ። አንዴ ሁላችሁም ዝም በሉ። ቤተሰብ የኔ የሆናችሁ በሙሉ ኮፒ ሊንክ አድርጉልኝ። አንዴ 50 ሺህ ግባ። የማንም ፍየል ጠባቂ የአማራ ልጆችን ብቻ በመሳደብ የአማራ ልጆችን በማሳቀቅ ይሄ ቁልቋላም ይሄን ስራ ነው የሰራው። ኮፒ ሊንክ አድርጉ። አንዴ 50 ሺህ ግባ። ሌሎቻችሁ ዝም በሉ። ሚውት አድርጉ ፕሊዝ። ሚውት አድርጉ። አንዴ 50 ሺህ ላስገባ። ኮፒ ሊንክ አድርጉ። ያ ለዝጋው 31 ሺህ ገብተናል። በርቱ በርቱ። አማራን ለማሸማቀቅ ሴት ነው የሚልኩት። ማንነታቸውን እናውቃለን። ሴት ላኩ። ደጋግመህ ላክ። ሴት ሸጉሮ ይልክልሃል። ኮፒ ሊንክ 32 ሺህ ለዝጋው። ምንም መሸወድ የለም። በፍየል ጠባቂ የሚመራ የአማራ ፖለቲካ የለም። ምን አባክ እንደምታመጣ ያለው እኔ ጋር ግጣም ወንድሜ ሌኒንን አንብበዋል። ሌኒን መጽሐፍ መሀይም ከፖለቲካ ይራቅ ነው። ትክክል። 33 ሺህ አቡሚያም ያም አንዴ ሶል አንዴ 50 ሺህ እናስገባ። 34 ሺህ ኮፒ ሊንክ ይደረጋ። አንዴ ሞጣ ይህን ፍየል ጠባቂ በፍጹም የአማራ ፖለቲከኛ ሊሆን አይችልም። አይሆንም። እስቲ ምን አባት አመጣለ? ፒክቸር ይዤ ያለው ያዝ ሚሊየን ኮፒ ሊንክ አንበሶች ለዝጋው 35 ሺህ ክበሩልኝ። አማራ እናት ከዛ አንድ ሰከንድ ላውራና ልውረድ። ኖ አይቻልም። ሚውት አርግ ፕሊዝ፣ ሚውት አርግ። የሞጣ ፔሲ ዘጋ። የት ገብተህ ልታወራ ነው? ኮፒ ሊንክ አርግ። ለዝጋው። ቴሌግራም ግሩፕ ከፍተው ላዘጋ ካሉ እኔ ጆከር ሲገባ ገብተን እናዘገዋለን። ቃል ለምድር ለሰማይ የማ ጉልበት እንዳለው እናሳያለን። እስቲ ሞክራት። አንቺ ሽንታም የሽንታም ዘር አማራ አይደለህም። እስቲ የሞጣን አዘጋለሁ ብለህ እኔ ፔጅን ከፍቼ ከሞጣ ጋር መጣ ያንተን ፔጅ በአንድ ደቂቃ ነው የማዘጋው። ሞክር። ግጠም ሀሳብ። አንተ ፍየላ በጭባጭ ሌትስ 39 ሺህ ምንም እንደማያመጣ እነግርሃለሁ። የማንም ዲቃላ እየመጣ ነው አማራው ላይ እንደዚህ የሚቀዝ ነው። ውጣ አንተ ፍየላ። ሌትስ 40 ሺህ አንድ 50 ሺህ እናድርገው። ሌትስ አስታርቁ ከሱ ጋር። የአማራ ጠላት ፍየላም መሀይም ነው። አማራ አይደለም። ውጣ። ምን እንደምታመጣ እናያለን። ልጅቷን ባላቃት ሞጣ ላይ ነበር የምሄደው። ልጅቷን ማቃት ሉሊትን $2000 የረዳን ልጅ ናት። እዩዋት። እሷ ልጅ ናት። እያለቀሰች ነው ያመሰገነችው። ምድረ ሌባ አቀናብራችሁ ስራ ልትሰሩ ነበረ። ፍየል ጠባቂው ለእከካ አላስነካውም። የፈለገ ልዩነት ይኖረኝ በፖለቲካ አላስነካውም አልኩ። እስቲ ፍየልን ነው መዘቀዝቀ። ለዝጎ 44 ሺህ አማራ ቢሆን አማራን አያሳድም ነበር። ይህ ፍየላም አማራን አያሳድም። ለዝገው 45 ሺህ 46 ሺህ ኮፒ ሊንክ
አንበሶቼ ሞክር ፍየሌ ያንተን አስጠረቅመዋለሁ። ድራሽን ነው ማጠፋው። ተደብቀ ነው የምትንፈራፈረው አንድ ዝምባ። ለዝጋው 47,000 ኮፒ ሊንክ። አማራ ቢሆን ተደብቆ አይቀርጸውም። ወንድሙ ቢሆን ተደብቆ አይቀርጸውም። ተደብቆ ሞጣን የቀረጸው ምን ያህል መርዝ እንደሆነ ምን ያህል ክፉ እንደሆነ አማራ እንዳልሆነ የምታውቀው በዛ ነው። አማራ አይደለም። አማራ ቢሆን ኖሮ አሳልፎ ወንድሙን ለመስጠት አይሰራም ነበር። ቆሻሻ። አሁን ተናገሩ። 50,000 ገብተናል። ተናገሩ አሁን ቤተሰብ። ሞጣ አንዴ ተናግሬ ልውጣ። እኔ አንድ ሰከንድ ለፍየል ጠባቂው መልእክት አስተላልፌ ልውጣ። አክስት አዜብ ጎላ የመለስ ዜናዊ ሚስት ናት። የክንፈ ውሽማ ናት። የአርከበ ቁባይ ውሽማ ነበረች። አሰልጣኞች የአንተ አሰልጣኞች በሙሉ ሲጋራ አጫሾች ናቸው። ሞጣን እንኳን ትግሬ ማንም ሊሸውደው ሊያሸማቅቀው አይችልም። አንተን ቁልቋላም ትግሬ እንኳን እነብርጅን እኛንም ልታሸማቀን አትችልም። ግማታም ቁልቋላም ትግሬ ይሄን ለማለት ነው። አመሰግናለሁ። እዚህ ጋር ማስተካከያ እዚህ ጋር ትግራይ አንልም። የትግራይ መንካት የለብንም። ማንም እንዳትነኮት በኋላ ጆከር የሚባል ገና አሁን ትግሬነቱ የታወቀ የትግራይ ህዝብ አይወክልም። ኖ ትግሬ ስላለ ትግሬ እንዳትል ማነው የምትባለው? በፍጹም የትግራይ ልጅን እንዳትሰድብ። ትግራይ ልጅ የኛ ናቸው። ህወሓትን እርገጥ የኛ ነው፣ ወገኔ ነው። ወገን ሊሆን አይችልም። ትግሬ ያላወቀው ነው። በሌላ ጊዜ በፖለቲካ መድረክ በፖለቲካ እናወራለን። በነገራችን ላይ ሰይድ አማራ ቀጥል። ስለ ሰይድ ወረባቦ ታስሬያለሁ ብሎ ካለ ኢቭን የገባው በባህር ነው። ዮኒ ወደ ሳውዲ በባህር ስትሄድ ከተያዝክ ዳይሬክትሊ ምንም ስራ ምንም ዲፖርት ትደረጋለህ። ይህ ነው አሻራ ስላለ ቀጥታ ደግሞ በአየር ትኬት በዲሲ ኤምባሲ ቆርጠ ከሄድክ ድጋሚ ሳውዲ መግባት አትችልም። ህጉን እየው ጎግል አድርገህ። አንድ ወንጀለኛ ከተያዘ መጀመሪያ የሚጠየቀው የመኖሪያ ፍቃድ ነው። የመኖሪያ ፍቃድ ካለው አውጥቶ ያሳይ መታሰሩን ለማረጋገጥ። ገባ? አልታሰርም። እነዚህ ሰዎች የያዙት ብር ዘረፋ ነው። ሁለቱንም አይታቸው ከሆነ ሃይባን አይቃወሙም። እኛ ደግሞ በቤታ አማራ ልጅ ስም አይነግዱብን፣ ህዝቡንም አያሽቆልቁሉት። እነዚህ ልጆች ቪዲዮ ይዤ ልምጣ። አንዴ እዚህ ሆኜ አመጣላችኋለሁ። የሰይድ ወረባቦ ፋኖ የአማራ ጠላት ነው የሚለውን ቪዲዮ አመጣዋለሁ። አለ በሞጣ ዋትስአፕ። ስለዚህ መኖሪያ ፍቃዱን ብቻ ያውጣ። ሞጣ ሚውትነ ሞጣ ፕሮፋይል ኮፒ ሊንክ ይደረግ። ታብታቡን 1 ሚሊዮን አሳልፉት። የሁሉ ሰው እያለ 6,000 ምናምን ሰው ከስር ደግሞ 4,000 ሰው ከ11 12,000 በላይ አለ። አማራ 1 ሚሊዮን ይግባ። ታብታቡን አንድ ጊዜ ሁላችሁ 1 ሚሊዮን አስገቡት። ሁላችሁም ታብታብ ላይ ሂዱ። ዛሬ ሞጣ ጋር ፒስ ፈጥረናል። ሞጣ በቃ የሀሳብ ልዩነት አለን ግን ጎንደር የሚባል ነገር ያው በጎንደር እኔ ነው የሀሳብ ልዩነት ሶል ጤነኛ የሀሳብ ልዩነት ዲስከስ እናደርጋለን። የሀሳብ ልዩነት ከሌለኛ ውሸታሞች ነን ማለት መኖር አለበት። አዎ ግን ጎንደር እንዳትነካት በኋላ ቴንኪው ብሪጅስቶን ጎንደርን እንዳትነካት። የጎንደር ማን የጠበቃ ነኝ ምን እያየህ አይደል? እነ ቤተልሔም እኔን አልተሳደቡ የሚውሉት። ቀጥይ ብሪጅስቶን ቀጥይ። ጎንደርኛ ጀግናችን ነው። ለምን ነካዋለሁ? ቃጤ ብሪጅስቶን። አይ ሰለሞን ጎንደር አትበል። አጠቃላይ አማራ ደማችን ነው። ጎንደር የማስተዳደሪያ ሰፈር ስለሆነ እኛ አማራ ነን። በዚህ ይያዝልኝ። እሱ እነዚያ እየተነሱ ይሳደቡ እያየ ነው። ገብቶኛል። እሱ አየሁ እንደ ጎጥ ሲመጡ እንደ ጎጥ መናገር ፈልጎ ነው። እውነቱን ነው። እኛ ግን ከዛሬ ጀምሮ ሰለሞንም አማራ እያለ መናገር አለበት። ቀጥይ። በጎጃም ውስጥ ያሉ ኮልኮሌዎችን ማጋለጥ፣
በጎንደር ውስጥ ያሉ ኮልኮሌዎችን አጋልጠን እኛ አማራ ነን። ሁለቱ ደግሞ አንድ ባለመሆን ነው። የዘመነ ኃይልና አንድ ሚስጥር ልንገራቸው። የጎንደር ኃይል አንድ ባለመሆኑ ምክንያት ነው ወደ 4 ኪሎ የማንሄደው። ብታምኑም ባታምኑም የዘመነ ኃይልና የጎንደር ኃይል አንድ ቢሆን ክልሉ በ7 ቀን ይያዛል። እውነት ነው አይደለም? ብርጅስቶን ትክክል። አንድ ተነጣጥለን አንድ እርምጃ አንሄድም። ታብታብ አርጉ ጋይስ፣ ኮፕሊንክ አርጉት። ታብታቡን ቀጥይ፣ መስመሩን ላንቺ ይለቀናል። ቀጥይ። እሺ፣ አይ ወደ ዋናው ፖለቲካው ሳልገባ በፊት ሉሊት አይደለችም እያለ ነው ላይፍ ገብቶ። ፈርቶ ነው። ለምን መሰለሽ? እንደምትከሰው ስለሚያውቅ ነው። ቀጥይ። አዎ ሉሊት አይደለችም ብሎ እየካደ ነው። እኔ ናት አልኳ። ከኔ በላይ የሚያውቃለ። የተናገረው ቀድሜ እኔ አይደል የተናገርኩት? እስካቦኛው ልንገርህ፣ እኔ ነኝ እኮ ነች እያልኩ ያለሁት ሉሊት። እኔ አይደል ቀድሜ የተናገርኩት? ኧረ እኔ ተናግሬያለሁ። ሉሊት ነኝ። ቆይ እኔ አሁን ሎድ እያደረገ ነው። ይኸውልህ አመጣዋለሁ። ኦኬ ቀጥይ። ብርጅስቶን ፋኖ ሙስሊም ጠላት ነው ያለበትን አቡ ፋኖን አመጣለሁ። ቴንኪዩ። እኛ በማስረጃ ነው፣ ዝም ብሎ ማውራት አይቻልም። እኛ ኦሮሞዎች፣ እኛ ወሎዮች ኦሮሞ ነን፣ ክርስቲያን ቃፊር ነው ያለበትን ለጥፌያለሁ። ኧረ እኔ አሁን አመጣለሁ። ከሴት ጋር መታየት ወንጀል ሆነ እንዴ? እያለ መጥቷል። ምን አገባኝ እኔ ላፈንዳ። እኔ እንደውም አወጣለሁ። መጀመር አለብኝ። አሁን ላወጣው ነው። አንተ ሙስሊም አማራ ነኝ ያልከው አማራነት ወይ ሞት ብለህ የፈከርከው አማራነት ወይ ሞት ብለህ የፈከርከው በእሳት ሲያጋኝህ ልክህን አየው። በላሁንም ንቃ አማራን ተውና የነቢን ሱሐባ የኡበይዳን ታሪክ በደንብ አንብብና የወለደ አባቱን ገሏል ለእስልምና። አያቶች ሲነግሩን ጆሮአችንን ይዘው እስላም ነህ አማራ ብለው አጣጥመው አማራ ነኝ ስንል ይዘው ሲጎትቱን እስላም ነኝ ያለውን አቅፈው እየሳሙ አልገባኝም ነበር የዛኔ ነገሩ። አያቴ አልሳመኝም ብዬ ስወቅሰው አማራ ነኝ ብለህ የት ነው የምስምህ አንተ የተረገምክ አላህ ይቀንጥስ ይል ነበር አያቴ በስሜት ተሞልቶ። አሁን ሳስተጋባው ለካ እውነቱን ነው። በአጤዎች ዘመን አባቱን አጥቶ ነው። ደግ ሰርተህ እለፍ ታሪክ ወቃሽህ ነው። የ100 ዓመት ዘመን ዛሬ ያነሳ ነው። ሁሉም በየስራው አይቀርም ወደፊት። እርቃቱን ተቁሞ ያውም አላህ ፊት። እንግዲህ ይህንን ግጥም ያዘጋጀሁት ብዙ ተዘጋጅቼበት አይደለም። ሞጣው ስብሰባ እንዲሄድኩኝ ታዩ ወጣቱንና ተሳትፎውን ታዩ እዛው ቁጭ ብዬ ነበር በስልክ የጣፍኩት። ቢሆንም ሰዓት ስላላገኘ አላቀረብኩትም። ይህን ይመስላል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጨዋታዊ ነው። አየህ ከየት አመጣው? እኔ አትችለኝም። ለዚህ ነው ጊፍት የሚሰጠው አማራው። ለዚህ ነው አማራው ጊፍት የሚሰጠው። ወረባቡ ነው አማራ አያውቅማ። ይሄንን ገብቷል። አማራ መረጃ ስለሌለው አያውቃቸውም። እኔ ሶሻል ሚዲያ ላይ ቆይቻለሁ። የእያንዳንዱን ጉድ አውጥቼ እንትን እላለሁ። ለአማራ ይጣላሃል ምናምን እንጂ አማራን ምንም ከርቶ አያውቅም። የወሎ አማራዎች ፕሊስ ይሄን ይዩት። ይሄም ደግሜ ላሰማ ታሪኩ አሰማቸው። ስሙ በደምብ ድገመው። አንተ ሙስሊም አማራ ነኝ ያልከው አማራነት ወይ ሞት ብለህ የፈከርከው በእሳት ሲያጋኝህ ልክህን አየው። በላሁንም ንቃ። ይህን ሲል በእሳት ሲያጋይ ማን ነው የሚያጋየው? አማራ ሙስሊምን በእሳት ያጋያል እያለ ነው። ስማ በደንብ ስሙ። ቀጥል። አማራን ተውና የነቢን ሱሐባ የኡበይዳን ታሪክ በደንብ አንብብና የወለደ አባቱን አመር ጀበል የጻፈውን መጽሐፍ እኮ ነው የሚያነበው። ታዲያ አያቶች ሲነግሩን ጆሮአችንን ይዘው እስላም ነህ አማራ ብለው አጣጥመው አማራ ነኝ ስንል
እስላም ነኝ ያለውን አቅፈው እየሳሙ አልገባኝም ነበር የዛኔ ነገሩ። አያቴ አልሳመኝም ብዬ ስወቅሰው አማራ ነኝ ብለህ የት ነው የምስምህ አንተ የተረገምክ አንተ የተረገምክ አላህ ይቀንጥስ ይል ነበር አያቴ በስሜት ተሞልቶ። አሁን አላህ ይቀንጥስ ነው ያለ እውነቱን ነው። አጢዎች ዘመን አባቱ አጢዎች ዘመን አባቱን አጥቶ ነው። ደግ ሰርተህ እለፍ ታሪክ ወቃሽ ነው። ደግ ሰርተህ እለፍ ታሪክ ወቃሽ ነው። የ100 ዓመት ዘመን ዛሬ ያነሳ ነው። ሁሉም በየስራው አይቀርም ወደፊት እርቃቱን ተቁሞ ያውም አላህ ፊት እርቃቱን ተቁሞ ያውም አላህ ፊት። እቺን ግጥም የጣፍኩት የሚያሳዝነው ግን ዘንባ የሚያሳዝነው ግን እንደምታየው በዚህ 5 ዓመት ውስጥ የታረደው የወሎ 90% ሙስሊም አማራ። ትክክል። እናዝናለን። ይሄን ነው የአረብ ሀገር እህቶቻችን ያውም 95% በስደት ያሉ የአረብ ሀገር እህቶቻችን እነ ፍየልና ይሄ የሚያላግጡባቸው ተመልከቱ። በጣም እናዝናለን። ተመልከቱ ጥላቸው ማኛው ይኸውልህ እስቲ በየትኛው ሀገር ነው አንተ ለአማራ የታገለ ሰው እየተሰደበ ምንም እናት የሚሳደብ ሰው ነፍሶ ጊፍት እንደዛ የሚንበሸበሽበት በየትኛው ሀገር ነው? እኛ እኮ አልተኩስ እኔ ጌምም አልጫወትም። እኔ ወሎ ድረስ ይጃለሁ እኮ እኔን እናቴን እያንቋሸሸ እየሰደበ የኛው አማራው ግን ለጆከር ፊቱን ላላሳየው አማራ ላልሆነው ለአማራ ጽር ለሆነው እኔ እኮ ሞጣን ድሮ እንተዋወቃለን እኮ የኔ ማኛ የድሮ ነን እኮ እኛ እኮ ወያኔ ታግለን እኮ ያጠፋን ሰዎች እኮ ነን። እኛ እኮ ድሮ ነው የምንታገለው እኮ ዛሬ አይደለንም እኮ ወይ ቤታችን ፈርሶ እኮ አይደለም ልንታገል የመጣን አማራነት ብለን እኮ ነው የመጣን እኮ የአማራ ህዝብ ችግር ገብቶን እኮ ነው የመጣን እዚህ ፊት እና እኔ አማራዎች ምነግራችሁ እንደዚህ አይነት ሰው ባትረዱና እናንተ ናችሁ ያጠገባችሁት። ዋናው አጥጋቢ ቤተልሔም ነው። እንደዚህ ነው የሚያሽካካ ይሄ ዛሬ እንደዚህ ሁሉ ሰው ሁሉ የተነሳ እስከ ዛሬው የሰዎች እናት የተሰደቡ የብዙ ሰው እናት ተሰድቧል። የዛ ሁሉ ግፍ ነው ዛሬ እዚህ ጋር የደረሰው። ነገ ደግሞ ሌላ ነገር ታያላችሁ። ጆከርን በህይወት ውስጥ ማስጓራው አልኩ ምን እንደሚያመጣ አሁን የዮናስን ወሸላ ነው ብሎ ያቀረበውን ሰው አንድ ነገር መረጃ ሰው የሚልኩልኝ የዮናስ ወሸላ እያለ የሚያሳየው እንደ እውነቱ ከሆነ የዮናስ አይደል የኔ ነው ልበለው የኔ ነው ውሸት ነው። ሳመው በለው የኔ ነው ለጠልቅበት ይሳመው ይሁን የኔ ነው ሳመው ፍየል በቃ ከስራውን እነዚህ ፍየል ናላስ ነው ማጠፋው ነው ያለቀው ወሸላ ስራ አጠፋ ፍየል የኔ ነው እኔ ካለው ነው ምልኮ እስካቦኛው ካለው አስጎንብሶ ሴት የማደርገውን ያምጣና ያሳይ። ለምን ያመጣል? የኔ ነው ያምጣልኩ የኔ ነው። እስቲ ምን አባቱ ያመጣል? ፍየላ ይልቀቅ። ፖለቲካ አይችል ስለሚያወሩ ወንድ ልጆች ነን ካለ ያምጣ። ወሸላኒዝ ያለው ምናምን ነው የሚል አይደል? እና አምጣ የኔ ነው በለው ሳመው በለው ፍየል የኔ ነው። ቃል ብርጅስቶ አይ ከስራው የረሳችሁትን ላስታውሳችሁ። ሙሙ እያዘ ለፖኖ ኢንዱስትሪ እሱ እኮ ከፍተኛ ክፍያ ነው የሆነ ታውቃለህ አይደል? ይልካሉ አሉ እሙሙ። እኔ እኮ ያበሻ አይቻለሁ ሰው ልኮልኝ ትልቁ ዌብሳይት ላይ ታምር እኮ ነው የምታዩ። ቀጥይ። በስነ ስርዓት ሙሙ ለፖኖ ኢንዱስትሪ ይሸጣል። እሱ ጋር አብሮ የሚሰራው ካናዳ ነው ያለው። ባለፈው ያው ካናዳ ናት እሷ ራፕተር ይባላል። አብረው ነው የሚሰሩት። ካናዳ ያለ ልጅ አለ ራፕተር የሚባል አያችሁ። አብረው ሴትን ደም የሚያስለቅሱ ፔጁ ዳርክ ሩም ይባላል። የህፃናት ሙሙ የህፃናት በጣም የህፃናት ሴት ልጆች ሁሉ የወንዶችም እቃ በዛ በኩል ይሰራሻል። እዛ የአረብ ሀገር ሴቶችን ሙሙ እንዳለ እየሸጡ ነው። በጣም ብዙ ገንዘብ ያገኛሉ። ሴት ያቀርባል። ሴት በማቅረብ የታወቀ ነው። ዳልቻ መስክሯል። ሴቶች አምጥቶልኛል ብሎ አጋች ነው፣ ያግታል። ከየመን ወደ ሳውዲ አረቢያ የሚገቡትን
የዋህ የቤት አማራ ወንድ ልጆችን እያዙ እያፈኑ ገንዘብ የሚቀበሉት እነሱ ናቸው። አፍነው አግተው እንደውም ሙባረክ ውበቴን አሁን ባለፈው ሳውዲ አረቢያ ማነው ዱባይ ያመጡት እነሱ ናቸው። ጆይን አርጓቸው እሱም አብሮ ሲያፍን ነበር። እኛ በኢሜይል ስናስጨንቃቸው ነው ያሸሹት። ሀቢባን የሚፈራት ለዚህ ነው ታውቂያለሽ። በጣም ነው የሚፈራት ሀቢባን። ሚስጥር አላቸው። ሀቢባ እዚያ ግሩፕ ውስጥ አለችበት። አየህ በጣም ነው የሚፈራት በጣም እና ቴምር የምትባለውን ባይዞ ይፈራል። ዜር ሳምቲንግ የምታውቀው ነገር አለ። ቀጥይ። በእንትን ብላክሜል ተደራርገዋል። በጣም በጥቅም የተቆራኘ ነው ጉዳዩ። ስለዚህ የሆነ ትሄድና የሆነ ቦታ ላይ ጋፕ ታደርጓለች። በቃ አልቀጥልም ትላለች ራሷ ቴምርም። ምክንያቱም በጣም የኢኮኖሚ ጉዳይ መኒ ላውንደሪ ቢዝነሶች ይሰራሉ እና ሂማን ትራፊኪንግ እና መኒ ላውንደሪ ያደርጋሉ። እዚህ ውስጥ ደግሞ የሄለን ወርቅዬን ገንዘብ የወሰደው ጆከር ነው። ታውቃላችሁ አይደል? አይተዋል አይደለ? በድርሃም ነው የተበነዘረው። እሷን እንኳን ይለባት በአናቷ ይትከላት፣ እሷን ይብላት ወስዷል ነው የምልህ እኮ። ማጋለጥ አልፈለገችም፣ ፈርተዋለች። የእሷን ቆርጥሞ ይብላ ወይ የሆነ ነገር ይዞባታል ማለት ነው። ቂጧን ሸጣ ነው ይብላው። የእሷን ይብላው፣ አይመለከተኝም። ይብላው። ቴክኖሎጂ አይዋሽም። ተከትለ ስትሄድ ገንዘቡ የወጣው በአረብ ኢሜሬት ነው፣ ድርሃም ነው፣ ካናዳ አይደለም። አረብ ኢሜሬት ካናዳ አይደለም። ስለዚህ ያ የካናዳው ልጅ ዮኒ ካናዳ ምንም እርግጥ እኔ የለበትም ማለት ባልችልም፣ ግን ገንዘቡ የወጣው አረብ ኢሜሬት እሱ የለበትም። እኔ በእርግጠኝነት 100,000 ጊዜ አስገቡ አሳዩን። ሙሉ የለመነ ልጅ ነው። ሌባ አይለምንም። ገብቶሻል? ይደበቃል። እሱ እየመጣ ሲያፋጣት እሷ እየጠፋች እየመጣ ሲያፋጣት የፈለጋችሁ ቦታ ውሰዱ ዮኒ፣ የፈለገ ቦታ ውሰዱ ብሏል። የፈለግከው ቦታ ውሰደው ከእሷ ጋር። ጆከር ግን ከሰደበ በኋላ እንደገና ተለማምጦ ታረቀውና ጠፋ። ፍየሌማ ታርቃ ጠፋች። በዛ ጠፋች። ይሄ ፍየላ ምንም አታመጣም አልኩ። የእኔ ወሸላ ነው። በደንብ ጠባው ያቀረበው ነገር ሰባ ሌላ እናት ከመሳደብ ምን ሌላ እኮ ስድብ እኮ የታወቀ ነው እኮ። እናት ከመሳደብ ሌላ ምን አለው? ሌላ አቅም አለው የለውም? ወንድማ ቢሆን በቪዲዮ ወጥቶ እንደ ወንድ ገብቷል። እንደ ሞት አይቷልኝ ችግር አለው። ፍየል አይደለም ፈሳቦን በቃ እንጥለዋለን፣ እንከታተል። ይኸውልህ ሶሻል ሚዲያ አይደለም እኔ ያስለቅሰዋለሁ። እስካሞኛው ሶሻል ሚዲያ ላይ ብቻ እኮ ነው የእሱ ስራ። የእነዚህ ሰዎች ስራ የሚሰራው ምድር ላይ ጭምር መስሎታል። ምድር ላይ ምን ሰርቶ ያውቃል? ከካ ማረኛን ነው የምልህ። የምንሰራው መሬት ላይ ነው። ጌሙን እኮ እኛ ተው ነው አይደል? እስቲ ምን ይመጣል? እስቲ እኛ በጌም ነው የምንኖረው። ዮኒ ማኛ በገውን ነው የሚኖረው። ለቃቃ ነው መች ተጫውተህ ታውቃለህ? ታውቁት አሜሪካ ነው የምንኖረው። ሽምግልና ብሎ ይልካል። ሽምግልና ብሎ ይልካል። አሁን ታያላችሁ። ማን አባቱ እንደዚህ ነገር የለም። አማራ ፖለቲካ ውስጥ አይገባም። እሱ የለም። ሞጣ ሰምተሃል? ሽማግሌ ሊልክብህ ይችላል። ማን አባቱ ጋር ነው የሚልከው? እኔ ሞጣ ህይወቱን ሳላጠፋ ነው ያልተኛ ማለት ከመግደል አይተናነስም። ሞጣ ያደረገ ነገር ከመግደል አይተናነስም። አብሮ ቁጭ ብሎ ተጫውቶ ሪከርድ ማድረግ ማለት አንዴ ሰው ጀርባውን በጩቤ ለወጋው ስል ዳኘን ያስጣለኝ እኮ ነው ያለው። ይሄ አቅም አብሮ አማራ ወገኔ ነው ብሎ አብሮ ሻይ ቡና ሊል ነው። ዳኘ ነው ያመጣው። በቃ ዳኘ እኮ ነው ያመጣው። ዳኘ አታውቅማ። እሱ ግን አየህ ለወጋ ነበር ልሰካለት ነበር። ዳኘ ነው እንትን ያለኛል። አየህ ምን ያህል አንተን ጥላቻ እንዳለው፣ ምን ያህል አንተን ሲያጠመድ ሲፈልግ እንደነበረ። የትኛው አማራ ነው አንተን ለማጥመድ በዛ ደረጃ የሚሄደው? እስቲ ንገር። የትኛው አማራ ነው? በፍጹም ማን? አየህ ይሄ አማራዎችን ነው። ሶልን ስንት ነገር ሲለው ነበረ ሰለሞን። የኔ ተውጣጣ የለውም። እኔ ችግር የለም። ሰለሞን እውነት ነው። ሰለሞን ማአት ነገር ብየው ሰለሞን ተከታትሎ እኮ ላጥቃላል። የሚገርማቸው አማራ ነው ለካ አማራ ነው። እያንዳንዱ አማራን ሊያጠቃ የሚመጣ ይሄ ሸለመጥማጥ ህዋሃት ነው። ህዋሃት ልጆች ተልከዋል አማራ ላይ። እውነቱን ነው የምነግርህ፣ ተልከዋል። የህዋሃት ልጆች አማራን ያሽመደመዱትን ቂም በቀል መወጣት ይፈልጋሉ።
መኩ ፋኖን፣ ሰለሞን ፋኖን፣ እኔን ህዋትን ባናቷ ዘቅዝቅያታል። አንተን ትፈለጋለህ። ህዋት የተባለ አማራን ይጠላል። ቀንደኛ አማራ ጠላት ይሄ ነው፣ ቀንደኛ። ስለዚህ አሁንም ፍየል ጠባቂው ጥባው የኔ ነው እያልኩ ነው። ጥባልኝ። ይሄን ነው የምለው። ዮኒ መጥፋት ከለመደ ግን ዘመድኩን የለጠፈው የኔ ያለ በዛው ይጥፋው፣ በዛው ያግዝልኝ። አንድ ላይ እሱን ነው የምልህ። ሌላውን እናገር። ሰበናፕ ማንን ነው የምትሰድበው? ወይኔን ነው የምትሰድበው? ወይም የአማራ ልጆችን ነው የምትሰድበው? ሰበናፕ ራሱ ማንን ነው የምትሰድበው? አሁን አንድ ነገር ላስተላልፍ። ሰበናፕ ራሱ የምትሳደበው አንድ ነገር ላስተላልፍ። አንዴ ሁላችሁ ሚውት አድርጉ። ዘገየ ገብረ ጻዲቅ የተባለ ጆከር በሚል የሚያጭበረብር አንድ ቀን ምሽት ሳላውቀው አብረኝ ያመሸ ሰው እኔን አሳልፎ ለመጣል ብዙ ነገር አድርጓል። እኔን ወንድ ከሆነ አሁን ፎቶዬን ዘግዝቆ ይሳደብ ይግባና አሁን ይሄው አያረገውም። እየሰማን ወንድ ከሆነ አሁን ፎቶዬን ዘግዝቆ ገብቶ ይሳደብ። የማያደርግበትን መንገድ ስለማልነግራችሁ አያረጋትም። ከባድ ነው። ይሄ ነገር ማየት አለብን። ከባድ ነገር ተይዟል። እስቲ ፎቶዬን ዘግዝቆ አሁን ይሳደብ ነው። አያደርገው ያርገው። እስኪ አሁን እንየው። ፎቶዬን ዘግዝቆ አሁን በዚህ ሰዓት ገብቶ ይናገር። ያርግ። እስኪ አሁን ያርግ። አያደርገው። አንተ ቅዘና ገና አይደለም። አንተን ገና አልፋታ የሚፈራ ይመስሎ ነው። ሁካ ትላለህ፣ መቀመጫ ትላለህ። 99 ቺክ እፈልጋለሁ። አማራ አልቋል። ወንድ ልጁ ተገሎብን። እኔና የሆነ ወንድ ልጅ ከቆንጆ ሴቶች ማለት ነው የሚወደኝ። መለጥለጥና ማስወለድ አለብን። አንድ መቀመጫ እንዴት ታመጣለህ? ለምን 44 መቀመጫ ታመጣለህ? ገና ብዙ ሴቶችን ለጥልጠን ሚስቶቻችን አስፈቅደን እናመጣለን። እስቲ ምን አባቱ እንደሚያመጣ የፍየል ጠባቂ አቡ ቄሮ ልንገርህ። ኦርቶ ሙስ የሚባል ልጅ ከአንተ ሚስት መውለድ ፈልጋለሁ። ኦርቶዶክስ እና ሙስሊም የሚባል ኦርቶ ሙስ ይባላል ወንዱ ልጅ አምጣት። እኔ ወሸላ መሰልኩ? እኔ ግን እንዲህ አይነቱ በረንዳ ዳሪ አይደለውም። ግን ትልቅ መቀመጫ ምናምን ሁካት ገና ወጥቼ ላፈነዳል እችላለሁ። ከፈለግኩት ልለጠልጥ እችላለሁ። አምጣልኝ ተለቅ ያለ መቀመጫ፣ ጡት፣ ቆንጆ ጡት ያላት ምን ችግር አለው? አማራ አልቋል። ይሄን ባይብልና እንትን አንሸከምም። መውለድ አለብን፣ ማብዛት አለብን። ንጹህ የሆኑ ሴቶች አምጡ። እንደውም ስራችሁ ማቃጠርና መግዛት ነው ሴት። እኔ እኮ አይቻቸዋለሁ። ከጀርባችሁ ላሉ ሰዎች እግር መያዝ ፍቀድለት። እግር ደግሞ ያችን ባለ ትልቅ መቀመጫ አንድ እግሯን አቡ አንድ እግሯን ፍየሌ ይዝልናል። ፍየሌ ጸጉሯን ደግሞ ከድር ትይዛለን። እሙሙ ጠራጊ ደግሞ ሌላ አንድ ሰው እናመጣለን። ልንለጠልጥል እንችላለን። ምንም እኛ የምናፍርበት ነገር የለም። ግን እኛ እንደዚህ አይነት ሰዎች አይደለንም። የሆንም ባለትዳር ነው፣ እኔም ባለትዳር ነው። ታውቃላችሁ። የሄዳችሁበት ርቀት ግን በጣም አዝናለሁ። ሰክሮ ወድቋል አለ። መድኃኒት እየጨመርክ ነበር፣ ግን አልወደኩም። ይልቀቀው። ከወደኩ ተጠያቂው እሱ ነው ማለት ነው። ተደብቆ መጥቶ በዳኘ በኩል ታኮ መጥቶ ልተዋወቀው ብሎ አየህ፣ ሊገለኝ አስቦ ነበር። አልተሳካለትም። ወደ ሽንት ቤት እኮ አልወጣውም። ምንም አላቅም። የዋነኝ ጋይስ አድርሽው ቪአይፒ። እኔ ልምከር በዚህ ቆይ ሞጣ መመከር አለብህ። እኔ አንድ ጠዋ አጠገብ ያላስጠጋም አንድ ሰው ነው። አላምንም። አንድ ሰው የራሴ ዳኘን አታምነው አለ በአናቱ ይተከል። አላምነው። ምን ስለሆነ በካክበለ የት አባቱ አውቀዋለሁ ማለት በፍጹም ሞጣ አትሽወድ። አንተ የፖለቲካ ሰው ነው። ትክክል። አይ እንደ እውነቱ ከሆነ ዳኘን ዳኘ ለእኔ አልዘፈነልኝ። ምን ሊያደርግልኝ? የራሴ የምለው ሰው የእኔ ጓደኞች እና አሁን ሶል ብለው የፈለገ ነገር ይምጣ። ሶል ወንድሜ ነው። መኩፋኖ ወንድሜ ነው።
የራሴ የምላቸው ሰዎች እነ ፍራኦል ኢቲቻ ምናምን ጓደኞቼ ናቸው። ከነሱ ጋር እበላለሁ፣ እጠጣለሁ፣ ብዙ ነገር አደርጋለሁ። እነዚህ ማላቀው ግን አዲስ የመጣ በአናቱ ይተከላል። አልሰማም። እውነት ነው። አትመን አደራ። ያኛ እኮ ጋይስ ሆን ብሎ አይደለም የጠራው። ስሙንም አልነገረኝም። እንደምን አለ መሰለህ ጋይስ አለ ዳኝ በጣም የዋህ ስለሆነ ያለው ሰው ቪአይፒ ሰው ነው። ቴዲም ማንኛውም ሰው እስካቦኛው ስልካችሁን አጥፉ የሚል መመሪያ ሰጥቷል ዳኝ። ከዚያ በተመስጦ ለእኛ ያንጎራጉር ነበር። እኔ ደግሞ ታውቃለህ ሽለላ ምናምን እወዳለሁ። ይሄ ፍየል አየህ ሳይታወቅ ቪዲዮ ለመቅረጽ ይጣጣራል። ምን ያረጋል ብሎ ነው አየህ። ግን እኔ ምንም አላረግም። ዳንስ ልደንስ ይችላል። እኔ እኮ እስክስታ በጣም በደንብ ነው የምችለው። አንድ ቀን እስክስታ ተጫውተናል። ሊያመጣው ይችላል፣ ችግር የለውም። እኔ እስክስታ እመታለሁ። ምን ጣጣ አለው? ቆይ እስኪ ለምን ታዲያ አውሮፓ የሄድክ ጊዜ ሴቶች ጋር ሄደህ ለምን አልተባለ? ለምን አላላችሁም? እንትን ቆይ እሱን ብቻ አይደለም። ልክ ዱባይ የገባ ጊዜ እኮ ፍራኦል ኢቲቻን ሴት እያሉ ሲሰድቡት ነበረ። እከካሙላ ፍራኦል ኢቲቻን ፖለቲካ የለበት ምን የለበት ሴት ሲያባር ነበር ምን ሲል ነበር ብለው ስም ሲያጠፉ ዱባይ ከገባ ምድረ እከካም ወንድ አለ ምቀኛ የፍየል ጠባቂ ስም ሲያጠፋ ነው የሚውለው። እስቲ ምን አባት አመጣለህ ፍየላም ትጠባለህ እያልኩ ነው የኔ የስ ፈቅዶልሃል ሊሆን ወሸላይን ጥባ እያለ ነው። አዎ ትጠባለህ ና ሞታ አሁን ከተማው ይቀጥል ከተማው ፕሮፌሰር ከተማው ይቀጥል ፕሮፌሰር ከተማው አመሰግናለሁ። እንዴት ናችሁ? እንዴት አመሻችሁ ብያለሁ። እኔ ነገር መደጋገም እንዳይሆን እንደው አጠር አድርጌ አንድ ነገር ልናገር። ነገሩ የተላላሰና የተቀባባ ነው። የሄዱበት ረጅም ርቀት እጅግ በጣም ከባድ ነው። እንደ ቀላል ነገር የሚታይ ነገር አይደለም። ይሄ በበሰልና በሰለጠነ መንገድ መታየት ያለበት ነው። ከጀርባህ በራስ ሰውን የሚያስጠቃው የራስ ሰው ነው። ይሄን እንድታቅልኝ የምፈልገው ማንም ሰው አንተ እድሜ ዘመንህን የምትታገለው ለአማራ ህዝብ ነው። ወደርክም ጠላህም ገብቷል። ለማንም አይደለም። እዚህ ጋ ለገንዘብ ወይም ማንም ከፍለው አይደለም፣ ማንም ቀጥሮህ አይደለም እየሰራ ያለው ለአማራ ለወገንህ፣ ለሚገደለው፣ ለሚበደለው፣ ለሚፈናቀለው፣ ለሚራበው ነው እየታገልክ ያለውና በገዛ ሰዎች በገዛ ዘመዶችህ የገዛ ሰው ሊያስበላህ የነበረ ሰው ነው። አሁን አንተ ቁመህ እንደሄድክ እንዳትቆጥረው፣ እንደሞክ ቁጠረው። መጀመሪያ ይሄንን ነው የምነግርህ። አንተ እንደሞክ ቁጠረው። በወጣህበት ከልጆችና ከባለቤት ከሞቀ ቤት ወጥተህ ሜዳ ላይ እንደቀረህ ነው እንድትቆጥረው የምፈልገው። አንድ ይሄን ያዝልኝ። ሁለተኛ ነገር እኔ እዚህ አሁን ስለ አቡፋኖም ስለ ጆከር ማብራት አልፈልግም። ዮኒ እውነት ለመናገር እኔ በጣም ቢግ ሪስፔክት በጣም ነው የማመሰግነው። በዚህ ሰዓት ላይ መጥተህ በዚህ በጭንቅ ሰዓት ላይ ነገሮቹ ሁሉ አንተ ከመጣህ በኋላ መስመር የያዙበትና የተረጋጉበትን ሁኔታ እያየሁ ነው ዞር ዞር እያልኩኝ። ምክንያቱም አንተ ወደዚህ ቤት ከመጣህ በኋላ ከዛ ቤታቸውን ዘግተው ወጥተዋል። በየቦታውም ጫጫታውም ድንኳን ውጠራውም ረገብ ብሏል። ስለዚህ እንደዚህ አይነት ነገር ላይ በአንድነት መቆማቸውን እጅግ በጣም ደስ ብሎኛል። ዮኒ ስለመጣ ከልብ አድርጌ አመሰግናለሁ። በዚህ ሰዓት ላይ እንደዚህ በተቸገረበት ሰዓት ላይ ሰው በጎኑ በሚያስፈልግበት ሰዓት ላይ ልዩነት ሊኖር ይችላል። በዚህ በጭንቅ ሰዓት ላይ ግን መተህ ከጎኑ ስለቆምክ ምንጊዜም አንረሳህም። ይሄ እውነታ ነው። በቃ ይሄ የማይካድ እውነታ ነገር ነው። ይሄ ማንም በለው ማንም እዚህ መጥቶ ገንዘብ ለመሰብሰብ ተቸግሬያለሁ እርዳኝ ለማለት የሚመጣ ነው። ትናንትና ሪፖርት ሲያስደርጉ ነበር ምናምን። አሁን ሪፖርቱም የቆመበት ምክንያት እስኪ ጆከር የሞጣ ሚዲያ ያዘጋ እኔም እጅ አዘጋለሁ በምትልበት ሰዓት ላይ ምን ለሌሎቹ ምን እንደሚሰማ ታውቃለህ። ከአሁን በኋላ እንደዚህ አይነት ሀሳብ ራሱ አይነሳም። ይሄን የነሱን ሀሳብ የነሱ ሴራ እዚህ ጋር ከሽፏል። 12 ቁጥር ሚስማር ተመቶበታል። ነገሩ እዚህ ጋር ከስሟል። ከአሁን በኋላ ስራ አይሰድም። ነገር ግን ከአሁን በኋላ ያለው ነገርስ እንዴት ነው ሊኬድ የሚችለው? የሀሳብ ልዩነት ይኖር ይችላል። የሀሳብ ልዩነት ከሌለ ደግሞ ሰው መኖር አይችልም። በመነጋገር መፍታት ነው፣ በውይይት መፍታት ነው። ስለዚህ ከዚህ ከጀርባህ ተከታትሎ እስከሚመጣ ድረስ ቅድም አንድ ነገር ተናግራችኋል። እኔ ከዚህም በፊት እኮ ብያለሁኝ ስለ ጆከር እኮ ተናግሬያለሁ። ከዚህ በፊት ምንድን ነው እንዴት ነው የሚለውን እኮ እኔ ተናግሬያለሁ። ብዙም ትኩረት ሰጥቶኝ ሰው ሊሰማኝ አልቻለም። አንደኛ ሁኔታውን አካሄዱን አጥንቼዋለሁ። ሳውዲ በታገተው ልጅ ጋር እኔ የዛን ጊዜ ነው አቡፋኖንም ያወቅኩት፣ የዛን ጊዜ ነው ጆከርን የሚያወቅኩት ለዛን ጊዜ ነው። በዛን ሰዓት ላይ ያቺ የሳውዲ ልጁ ከታገተ በኋላ
ትንሽ ወሬዋን ካናፈሱ በኋላ አንድ ሴራ አሴሩ። ለምን? በአማራ ስም አቡፋኖ የሚባል አጦዘጦዘችና ብዙ ሴቶች ተከተሉት። ብዙ ያረገው ሴቶች ጀግና ማለት ጀመሩ። ኦኬ ይሄን እቺ ነገር ረገብ ሳትል አቡፋኖ ተያዘ እንበልና እንሰብስብ አሉ። የለም ዘመር ጥየቃ ሄደ ነው የሚመስለው። ማምላክ ምስክሬ ነው። እስር ቤት እኮ ሄደ አይመስልም። ዘመር ጥየቃ ሄደ ነው የሚመስለው። ማን ነው እንደዛ ሳያጣራው የሚለቀው? የሴት ትንሽ ትንሽ የለውም ይራራ አማራ ሲተርት የወንጀል ትንሽ የለውም። ማይ ብራዘር በሳውዲ ህግ በሙስና የምትወጣበት ነገር የለም። ደርሶ መልስ አይደለም። ውሃ ሊቀዳ አይደለም ሄደው። ስለዚህ ይሄ ውሸት ነው። ሰውን የሚሸውዱበት ምክንያት ነው። ገንዘብ ለመሰብሰብ የሚያጭበረብሩበት መንገድ ነው። ይሄ ህዝቡ ማወቅ አለበት። ስንት የተራበ ተፈናቃይ ያለ እዚህ ምድር ላይ ክርስቶስ ምስክሬን ምሳቸውን በልተው ራታቸውን የማይደግሙበት ሀገር ላይ ነው ያለ ነው። ገብቷችኋል? ሰው አመት እስከ አመት አንድ ልብስ ለብሶ የሚኖርበት ሀገር ላይ ነው የምንኖረው እኛ ኢትዮጵያ የምንኖረው። እውነታው ይሄ ነው። እነሱ ግን በሰለጠነ ዓለም ላይ ተቀምጠው ሳውዲ አረቢያ ላይ ተቀምጠው ሴቶችን እያገቱ እያስለቀሱ በድሃ ደም የሚጫወቱ እውነት አሁን ለፋኖ ጮሃለሁ የሚለው አንድ ነገር ምን አባቱ ገዝቷል? ለፋኖ የትኛውን ነው የረዳው? ለፋኖ የትኛውን የሚሊተሪ ትጥቅ ነው የረዳው? የትኛውን ሬሽን ነው ለፋኖ የሰጠው? በፋኖ ስም ሊነግድ የሚመጣ በጭባጫ ቅዘናም ዝም ብሎ ነው። ገንዘብ መሰብሰቢያ ነው አለች እቺ በየቦታው ፖለቲካው የማይገባቸው። ፖለቲካ በነገራችን ላይ ሳይንስ ነው፣ ፊዚክስ ነው። ፊዚክስ ቀላል ነገር እንዳይመስላችሁ። ፖለቲካ ፊዚክስ ነው። የሚገባው ሰው ብቻ ነው የሚገባው፣ ካልሆነ አይገባ። የሚገባው ሰው ብቻ ነው የሚገባው። ፖለቲካ ካልሆነ አይገባ። ፊዚክስ ነው፣ ቀመር ነው፣ ማቴማቲክስ ነው። ሲገባ ነው ፖለቲካው የማይገባት ሰው አንድ ነገር ሲናገር ለምን ተፈልጎ ነው ብሎ መመርመርና መፈተሽ የማይችል ሰው ተከትሎ ይኸው ሲያረግ የኖረውን አይተናል። አሁንም የመጡበት መንገድ እጅግ አስቸጋሪ ነው። በጣም ከባድ ጊዜ ነበር ያለፈው። አካውንቱ 300,000 እና 400,000 ሲደርስ ተባብረ ማዘጋት አሉ። የበታችነት ስሜት የሚሰማቸው አሉ። ሰውን በሐሳብ መሞገት የማይችሉ የኮሰመነ ሐሳብ የቀጨጨ ሐሳብ ያላቸው ሰዎች አሉ። በሐሳብ እዚህ ጋር ልበል ሞታ አደራ እዛ ገብተው ማለት ነው። እነሱ ሪፖርት ካረጉ እኔ ወንድ አይደለሁ። እኔ ፔጅ እንገባለን። እኔ እናንተ የነሱን ድምጥማጡን ባንዴ እናጠፋዋለን። ሞክር ለእኔ ብቻ ላክልኝ አንተ። ልክ እንደዛ ሲያደርጉ ሞጣን ጠቅላላ ሰዎች አምጥቼ ጠረቅምለታል። እንዴት እንደሚደረግ አውቃለሁ። 1 ሚሊዮን አስገቡልኝ አንዴ ሞጣን ለዝጋው። እናት የማይሰድብ እኔን የሚሰድብ ችግር የለብኝም። እንደፈለክ ስደበኝ። ማንህም እናት ልጆች አትንካ፣ መብት ነው። እኔ መስደብ እንደፈለክ አይደል። የሆነ ምን ስድብስ ምን አመጣው? ወጣቶች ስለሆነ ነው እንጂ እኮ ይስደቡ የፈለጉትን። ይኸውልህ በሶሻል ሚዲያ ላይ ያለ መብሰል ጉዳይ ነው። አሁን እናንተ ምትዋወቀው በስንት ዓመተ ምህረት ነው? ይኸውልህ የሀሳብ ልዩነት መከበር አለበት። የሆነ አሁን ቅድም ያነሳዋል ማክበር ነው ያለብን። የኛ ሐሳብን ደግሞ መግለጽ ነው። አየሆኒ አንተ ያልከው ትክክል ለባንተ በኩል በእኛ ደግሞ ይሄ ነው ብሎ ማሳየት እንጂ በቃ አንተ አይሆንም በቃ የሆነ ያለው ሐሳብ ዋጋ ያለው ማለት የለብንም። የሐሳብ ልዩነት ሲኖር ነው የምናሸንፈው። ቅድም ከተማ ወንድማችን እንዳለው ከዚህ በኋላ እኛ እውነተኛ አማራዎች እንደሆነ ያሉ በስነ ስርዓት ለረጅም ጊዜ በሚዲያ ላይ የተቀመጡ ሰዎች ሌሎቻችሁም ኑና ሌባና ይሄንን ደንባራ ሁለተኛ ክፍል እኔ የምነግራቸው ይሆን እነዚህ አቡ እና ይሄ ገና ብዙ ሚስጥር ይልኩልኛል። ዘገየ ትግሬው ምናምን አንድ ነገር ልንገራቸው። የልቅ ያቋረጡትን ትምህርት ቤት እስከ 6 ለመማር ይሞክሩ። እኔ እውነቱን ነው የምልህ። መሀይም ናቸው። መሀይም ደግሞ ወደ ፖለቲካ ይምጣ ያልሆነ አይደለም፣ ጓድ ሌኒን ነው። እውነቱን ልንገራቸው። ስለዚህ እኔ በችግሯ ጊዜ የመጣችን አማራ የተከበረ አማራ ወንድማችን ተነጋግረን ኦኬ ችግር አለባት ኦኬ ለምን አትጫዋትም ተብሎ ራሱ እያየ ያመጣትን ሴት እንደገና እሷም አላረገችውም። በውስጥ መስመር እኮ ምን እንደሚል እኮ ሌላ እኔ ላለመናገር ነው እንጂ አንዷን ጠርቶ እኮ ሞጣን እንደምትገናኝ ያውቃለሁ፣ ሽልማቱን እንደሰጠሽ ያውቃለሁ ዱባይ ድሮ ሲመጣና አንቺን የኛ ሰው ሀገር ሰው ስለሆንሽ ብሎ አስፈራራት። ከዚያ ምንድን ነው ያለችው? በዚህ ደረጃ ርቀት ሄድክ አንተ አማራ አይደለም ነው ያለችው። ብትሆን ነው የጻፈችልኝ ልካልኛል። አማራ ብትሆን ኖሮ ወጥተህ አብረህ አምሽተህ ሰው አስተዋውቀህ አንተን ሳይሆን መሆኑን ሳያውቅ በጩቤ ወገዋለሁ ያልከው ብቻ ለእኔ እኔ አማራ ነኝ። ቤተ አማራ በሆንም እኔ ሞጣ ነው
እኔ ሙስሊም ነኝ። የጮህሊ ሞታ ያለቀሰሊ ሞታ ዛሬ እኮ ነው የምትለው። ትናንትና ማታ ገብቶ በእኛ ቀን ሲያለቅስ አይቼዋለሁ ብላ መለሰችልን። በአናት ተዘቅዘቅ ነው ያለችው። እንዲያውም ጠቅላላ አንተን አለቅህም ነው ያለችው። በጽሁፍ ጽፋለታለች። እንዲህ አይነት ሌቦች አሉ እንደነ ፍየል ያለ። ይህ አሁን እውነተኛ አማራ ቢሆን ጎበዝ መደበቅ ነበረበት። ለምንድን ነው አማራን ሁልጊዜ እሱ አማራን የሚያጠቃው? የአማራን ልጆች ለማዋረድ የሚሄደው ለምንድን ነው? ሌላ አዋርዶ አያውቅም። ልንገርህ፣ እሱን ነው የምልህ። በላይ በቀለ ወያን እሱ ነው ያመጣው። ያለ አዲስን ያመጣው እሱ ነው። ዋና አማራ ያላመጣው ሰው የለ። እሱ ነው ተሸክሞ የሚያመጣቸው። ግን መልኩን አያዩትም። እሱ ግን ይኸውልህ አምልጬ እቀራለሁ ብሎ ነበር። ይኸውልህ ዳኛው አለ ትልቅ ክለብ አለው። አሁን እዚያ ክለብ ውስጥ እንደሚመላለስ አውቃለሁ። ጫት የሚቅምበት ሺሻ የሚነፋበትን ቤት እኔ በጄ ነው። ሰማኝ፣ እኔ በጄ ነው። ዱባይ የኛ ነው፣ ጠቅላላ ግዛታችን ነው። የታባቱ እንደሚሄድ አየዋለሁ። ልንገርህ፣ የታባቱ እንደሚሄድ አየዋለሁ። ለምንስ ያ ወንድማችን እንዳመጣው ገና እሄድበታለሁ። ምንድን ነው ያመጣው? ሲመጣስ ጆከር ነው ለምን አልተባለም? ለምንስ ተደብቆ ያን ሁሉ እንደገና እኛ ስንሄድ አስገቢው ብሎ ወንድማችን፣ እኔ እውነቱን ልንገር በጣም አከብረዋለሁ። ውሰጅና ሩማ ዳልቻ እኮ ቤስት ፍሬንድ ነበረ እሱ። ረሳው እንዴ ታዲያ? ዘይዱ ሳምቲንግ ብዙ ጊዜ አብረው ጌም የሚጫወቱት አብረው ሙዲር ሀቢባን ተቃውሞ ሜላት ምትባለው ሲሰርቡ ያቺ ጀርመን ያለችው ሜላት ጀርመን ያለችው ምንም ሳታረግ ሜላት አሁን አባረሯል። ምንም ሳታረግ ይስማከ ወርቁን እሷን ቅጥቅጥ አድርጎ የሰደቧት ምንም ሳታረግ እሷ አማራ ጠልናት አላያቸዋት አይደለም። ተሰድባ ነው ሞታ እንዳትረሳ ብዙ እኔ እኮ በእንትን አይደለም ግን እናቷን ምናምን በተሰደበች እዚያ ጥሩ አይደለም። ቤተሰብ ጋር ለምን እንሄዳለን? ዮናስ ጋር ከተጣላው እናቱ ጋር ጀማላት ባይዘው ለዛ ነው የምልህ ሞታ ገባ። እነዚህ ለምሳሌ ልንገር አይደል እስካሁን ይሄን ንገረው እስኪ ለማህይም ተከታዮች። ክሪስ ብራውን እና ዘገየን የማያውቅ ተከታይ ነው ያለው እኮ መሀይም እኮ ነው። ክሪስ ብራውንን እኮ የጆከር ፎቶ ነው ብሎ የሚዞር ደንቆሮ ነው ያለ። ክሪስ ብራውን በጣም ወንጀለኛ እዚህ ሀገር የታወቀ ራፐር፣ በጣም ቢሊዮነር። ይሄ ደንቆሮ ደግሞ ፍየል እየጠበቀ ሁለተኛ ክፍል ላይ ያቆመ መሀይም ነው። የትም አምልጬ እቀራለሁ መስሎ እኔ መድቤበታለሁ ብንቀሳቀስበት ቦታውን። አንደኛው ወንድም ፎቶ ላይ ያለው ሰውዬ ጠፍቷል። አሁን አይቶ ጠፍቷል። ስልኩን አጥፍቶ አለቅም ሞታ ምን እንዳደረጉ ታውቃለህ? ያልታሰረውን ታሰረ ብለው ወንደሰን $1,000 ግዴታ ልክ ግንቦት ሰባት ድሮ ኤርትራ ግንቦት ሰባት ብርሃኑ ነጋ ሊገባ ነው እንደተባለው በግዴታ $1,000 ሙሉ $30,000 ነው የሰበሰቡለት። ያቺን ምን ይዞ ነው ለጆከር $30,000 አዎ። እዛ በኋላ ደግሞ ጆከር አሜሪካ ገባ ብለው ደግሞ ኬክ ቆረሳ አሜሪካ ያልር ወንድ የሆነ ዱባይ ነው እኮ ሺሻውን ሲገባ የሚያመሸው ሲያፈነዳ። አዲስ አበባ ዶ መኪና ገዛ። መኪና ገዝቶ 1,000 ሰጥታለች። ቤተልሔም በራስ 1,000 ሰጥታለች። ለጆከር ልካለች። አያችሁ ለጠላቶቻችን ጎንደርን ለማሰደብ የጎንደር ልጆችን ለማሰደብ ዋናው የሚናሚት ዋናውን ሄድበት የቤተልሔም ቲሞች ጆከር የተፈለገው የጎንደርን ግሩፕ ለመምታት ተመስገን። በቃ የጎንደርን አካባቢ አክቲቪስት በአጠቃላይ ለመምታት የጎንደር ልጆችን ጎንደርና ጎጃም ሞር የበለጠ ክፍተት እንዲፈጠር የሚያደርግ ዋናው ጆከር ነው። ማን ነው የሚሰራው? ቅዳሜ ገበያ፣ ወንዶሰን፣ ሄኖክ ስለሺ አሉ ደግሞ ዩሪ ብዙ በጣም ብዙ አሉ። $30,000 ያዋጣሉ። ዶክተር አምባቸው እኮ ልንገርህ ሶሊ ችግር የሌለብኝ ላስረዳ ይመላለሳሉ እስካሞኛው። አዎ የእነሱ ችግር እንደሌለብኝ ልንገርህ። ለምን መሰለህ የአምባቸው ገዳዮች በአይናችን እያየን እየተመላለሱ ነው። ልንገራቸው ሴት ልጅ ነው የወለደ ማትረባ ሽልጥልጥ። ወንድ ልጅ ቢኖር ግን ደሙን ይመልስ ነበር። ሌላ የምናገረው ምንድን ነው? እኔ እናት እስካልሰደቡ ፖለቲካ እንደፈለገው ይሱ ችግር የለብኝም። ሰው በገባው ፖለቲካ ይስራ ችግር የለብኝም። ግን እናትን በሚዘገንን ሁኔታ 150 ጋላ አምጣልኝ መግረፍ አምሮኛል እያለ እኮ ሙድ የሚይዝ ነበረ።
እኔ ኦሮሞ በዛ ደረጃ እንዲሰደብ አልፈልግም። ፈወ ምን አደረገኝ? ኦሮሞ 16 ሚሊዮን አማራ ኦሮሚያ ክልል አይደል? 11 ሚሊዮን ተጋብቷል። እዚህ ጋር ያዙልኝ። አንድ ሀሳብ የመጣልኝ አለ። እኔ ለወንድሜ ላሰላም ለኔ ያልሆነ የሰውዬ ልንገራችሁ። ዳኜ ወይ ሴታፑን አብሮ አለበት፣ ግን እኔ አለ ብዬ አላምንም። ለምን መሀል መንገድ ላይ ነው ጥሎ ሄደ። አርሹ ብሏል፣ ስልክ ሁሉ ዝጉ ብሏል። ይሄ ግን ሌባ እባብ ተከትሎ ቪዲዮ ይቀርጽ ነበር። ግን እኮ እኔ ምንም አላደረኩም። እህቴ ነች፣ በችግሯ ጊዜ የደረስኩ በጣም ምስኪን ነች። ግን ልንገራችሁ ይሄ ሰውዬ ለእኔ ያልተመለሰ ዳኛው አለን ነገ አይመለስለትም። ይሄ ዚስ ኢዝ ማይ ወርድ የሆነ ጠብቁ፣ አይመለስለትም። ይሄ ዳኛ ያጠምደዋል። ቀጥይ። አይ እኔ ይሄን ሁሉ የኦሮሞን ህዝብ የሚዘልፈው ዮናስ ያለው እንደመደገፍ ነው። በአማራ ህዝብ ስም ነው። አየ አማራ ነኝ ብሎ ነው። አየ ጠላት ነው ያዛብን። ኢንፋክት ነገዱ አማራ አይደለም፣ ግን አማራ ነኝ ብሎ ነው የኦሮሞን ህዝብ ይሰደው። ቅድም ማን ነው ሰለሞን ያለው ካቻ ኤርትራዊ ሻቢያ መሆኑ ነው ያለኝ መረጃ። አንድ ሮማን የምትባል ሴት ጣሊያን የምትኖር በጉዳይ እዚህ ጋር ፊት ለፊት በትልቁ አድርገኝ የካቻን አውሪ አንቺ። የካቻ ቪዲዮ ቨርጂኒያ ነው ያለው። ታስ ያሳይሽ በደንብ ጥሩ ማስረጃ ነው እያወራሽ። እኔ አርጓለሁ ብሪጅ ቀጥይ። አዎ ይኸውልህ ዩሪ ታደሰም ኤርትራዊ ሻቢያ ነው። ያው በግንቦት 7 ስም በትሪፕሌ የተቀበረ ጎንደር ጠል ግን ጉራ ነኝ የሚል እንደውም ማን ነው ስሙ ደሳለኝ ጫኔ ፍራንክፈርት የመጣ ጊዜ እኔም ነበርኩኝ። ቀርቦ የአማራ ህዝብ እንደዛ እየተፈናቀለ እየተዋረደ ስትመረጡ ለጉራጌ ህዝብ ምን ታረጋላችሁ ብሎ ጥያቄ ያነሳ ግለሰብ ነው። የእስክንድር ነጋም ደጋፊ ነበር። ኦቨርናይት የጎጃም ብሔርተኛ ሆኖ ጎንደርን ሲያዋርድ ሲያጥላላ የሚውል ሰው ነው። ስለሺ ኤምጂ ማለት በእናቱ ኤርትራዊ ነው። እሱም እንደዚሁ እነ በኋላ የመጡ ጊዜ እባካችሁን ወንድሞቼ አብረን እንድንሰራ እባካችሁን እድሉን ስጠን የሚለውን ቪዲዮ አበበ ብሎ ማይክሮፎን ሰጥቶት ሲናገር አለን። እሱም ኤርትራዊ ነው፣ ሻቢያ ነው። ሰው ይሄ ካቻ እኔ ቤት ገብቶ 2 ጊዜ እናቱ ኤርትራዊ እንደነበሩ ያንን እንዳትረሱ ታስታውሱ ነው። የአማራ ልጆች ረጅም ጊዜ አብራችሁን ያላችሁ በፌስቡክ ያ እኔ በደንብ ነው ማቀ ኤርትራዊ እንደሆነ። እንዴ ምንድን ነው የምታወሩት? ፌስቡክ ላይ ያለ አይደል እንዲ ያጋለጥ ነው ማኛው ካቻ ፊቱን አሳየን፣ ኤክስፖስ እና በደንብ አሳየን። ካቻን ፊቱን ዙም አድርገህ አሳየኝማ። እሺ ካቻ ማለት ኤርትራዊ ሻቢያ በማደጎ ያደገ ጣሊያን ሀገር የምትኖር ሮማን የምትባል ሴት ስልኳን ያመጡልኛል። እሷን ደውሎ ማናገር ይቻላል። ያሳደገችው ግለሰብ ነው። ይህ ሰው ፊቱን ደብቆ በዚሁ በአማራ መበታተን የተጠመደ ሰው ነው። የራሳቸው የጎጥ ግሩፕ አላቸው እና ይሄን ነው የሚሰራው። ካቻ ኤርትራዊ ሻቢያ ነው፣ አማራ አይደለም። ግን በአማራ ስም ነው የሚነግደው። ይሄ ነው ያለን መረጃ። ዙም አድርገውና ለአማራ ልጆች አሳያቸው። በጣም አደገኛ መርዝ ነው። እንደዛ እንደ ዩሪ ታደሰ የተደራጁ ናቸው። ጨዋ ይመስላሉ፣ ግን ቶክሲኮች ናቸው። የአማራው ህዝብ አንድ እርምጃ እንዴት እንግዲህ አስበው። ግንቦት 7 ነበረ ዩሪ ታደሰ፣ ኢያፓ ነበር እንጂ መጀመሪያ ከኢያፓ ግንቦት 7 ሆነ። ከግንቦት 7 ባልደራስ ሆነ። እንትናም ጋር ሰርቷል። እቺ አርባ ምንጭ የተወለደችው ብዙዎቹ አማራ ናት ነው የሚሏት፣ ግን እሷ ሊዲያ ዘውዱ ትግሬ ናት፣ ግን የተወለደችው አርባ ምንጭ ነው። እሷን ጋር ሰርቷል። መስከረም አበራንም ጎትቶ መጥቷል። እስክንድር ነጋ ጋርም አብሮ ሰርቷል። ባልደራስ ድል ለዲሞክራሲ ሲል ነበር። አሁን ደግሞ ኦቨርናይት የጎጃም ብሔርተኛ ሆኖ ጎንደርን ሲያዋርድ የሚውል ሰው ነው። አንድ ነገር በዚያው የምትሄጅበት ብርጅስቶን ያ ወንድማችን መቀመጫውን እየደፈሩ ሲያሰቃዩት እነሱ እንዳገቱት እኛ ገልጸናል። አየሽ ገንዘብ ሰርተውበት በኋላ ግን ከኦሮሞች ጋር ስብርብሩን አውጥተው በክራንች እየሄደ ነው። አሁን አጥፍተውታል ይመስለኛል ጆከር። አሁን ይሄ ሰውዬ መሐመድ ሙሰማን ማምጣታቸው እነሱ ማረጋገጫ የምን መሰላቸው? መሐመድ ሙሰማን ዱባይ ላይ መክሰስ ሰው ሲጠፋ አሸሹት። አንቺና እኛ ስንጽፍ ለምን ይመስልሻል? ጆከር አማራ ቢሆን ኖሮ መሐመድ ሙሰማን ለምን አልከሰሰው? ይህን ብቻ አልጠይቃቸው። ለምን ጆከር ዱባይ ነው የሚኖረው? ወላሂ ላዚም እያለ ሩዋንዳ ነች ሲል ሰምተሽዋል አይደል?
አሜሪካ ነኝ ሲል ይሄ እኮ ወራዳ ነው፣ ሌባ ነው። ሙስሊም በአላህ ከማለ ማለት ነው። እኔ ልንገርሽ I respect Muslim brothers and sisters። እኔ ሙስሊም የምወደው ለምን መሰለሽ? ሚዛን እኮ ማጭበርበር አይፈልግም። ልንገርሽ እኔ ሞጣ ያሉ ሙስሊሞች ጋር ነው ያደግኩት። ሙስሊም ወላሂ ለአዚም ካለ የሆነ ታውቃለ በቃ ቆመ ነው። ከድርን አይታችሁታል። ወላሂ ለአዚም ነው ትግሬ ነው አለ። በኋላ ሲመጣ ግን አቡፋኖ ሊደብቅለት ሰክሮ ነው አለ። ሙስሊም አይጠጣም መጠጥ፣ ሌባ ሁሉ ዳስ ቡልሺት። እኔ ሙስሊምን አይ ሪስፔክት አደርገዋለሁ። ትልቅ ህዝብ ነው እና 1.3 ቢሊዮን ሃይማኖተኛ የሚከተለው ነው። እነዚህ ሙስሊሞች ናቸው። በእርግጥ ግን ወራዳ ሌቦች ናቸው። ልንገራቸው ወላሂ ለአዚም እያለ ነው ሁልጊዜ የሚምል ግን ሙስሊም ነው። የሚገርማቸው ይኸው ሰምታችኋል። ቅድም ጀሚላ እህቱ ሙስሊም ነች። የወንድሙ ለቹ የማሬ ገብረ ጻዲቅ ልጆች ማን ነው? ጀማል ይባላል አንዱ፣ አንደኛው አብዱ ይባላል፣ አንደኛው ከድር ይባላል። ሙስሊም ነው፣ ክርስቲያን አይደለም። ግን ወላሂ ለአዚም እያለ ነው ሴቶችን እኔ አማራ ነኝ ኩሩ ቀብራራ ነኝ እያለ ሲለቅ የአረብ ሀገር ምስኪነቶቻችን ምንም ያልተረዱ አንበሳ እስከ መውረድ ይደርሳሉ። ክሪስ ብራውንን እንኳንና ዘገየን ማወቅ ተስኗቸው ፕሮፋይል ፒክቸር አድርገው የሚዞሩ ድዊና እንደነዚህ እንዳቡና እንደሱ ያልተማሩ ዱቄታም ሴቶች። ሌላ ልንገር ምን ሆነ መሰለ የወዲ ማኛው ሸላ ነው ሲል ለሚስት ያሳየዋት በሳቅ ነው የሞተችው። መቤቴ የዮኒ ማኛ ነው ሲል ቤብ አልኳት። they shown all over social media this one would you think አልኳት። ሞተች አለ ሞተች በሳቅ ያቺ ሳቅ ነው የሞትኩትና እንደዚህ ናቸው። ባቄላ የምታክል ከየት አግኝተው ነው? የወሸላ ፖለቲካማ አላቸው። ገብተዋል። አማራን ለማሸማቀቅ የሚፈልጉት ወሸላ ተይዘዋል፣ ከሴት ጋር ያዝነው ምናምን ነው ጭውቴው። የሆነ አንድ ነገር ብቻ ከሴት ጋር ያለው ምናምን ሲለው ሰምተው ታውቃለህ? ኦሮማይን ካነበብክ እኮ የሻቢያ ትግሬዎች ሴራ ሴት በመላክ ነው። ያን ስለማውቅ እኔ ደግሞ ቺክ ጋር አልቀርብም። ልንገርህ ያውቃለሁ። እኔ ቀርባለሁ፣ ለጠልጣለሁ። ምን አባት አመጣለህ በለው። ምን ሊያመጣ ነገርኩት እኮ እኔ 99 ወንድ ልጅ የምፈልጋለሁ ከዚህ በኋላ። በቃ ምን ታመጣለህ? ሴት ነው ላካት ሺሻ ምናምን ይላል። እኔ ዛሬ ተሸጉራ ትሄዳለች። ምን ታመጣለህ? ንገረው። እያፈነዳው ነው የምሰራ። ስብሐት ነጋ የሚባል እኮ ጊጋንት ፖለቲከኛና የህዋት የሻቢያ መሪ ሲጋራ 100 ሲጋራ በ40 ደቂቃ ያጨሳል። እንደ እስር ቤት ሲገባ ራሱ ሲጋራ እያስጨሱት አልነበር እንዴ? ታንክ ተደግፎ መለስ ዜናዊ ሲጋራ ያጨሳል። የሀገሪቱ ጠቅላይ ሚኒስትር እነጠልጥልሃለሁ ሺሻ እንዲሁም ዘቤስቲ ፍየላም ፍየልን ነው መሬሳን ማውጣ አልኩ። ምን አባ ልታመጣ ምን ልታመጣ? ከሴት ጋር ያዝኩ ነው እግር አስይዛለሁ። ገና እግር አስይዘን እንለጠልጣለን። አንተ እግር ትይዛለህ። ፍየል አቡና ዘገየ እግር ትይዛለህ። እግር ትይዛላችሁ ሁለታችሁም ለእኔና ለሞታ እያለቀልት ወንድ ልጅ እናስወልዳለን። ከሴት ጋር እኮ ወንድ የሆነ እኮ ነው። ከሴት ጋር እኮ ሁላችን የምናረገው ወንድ ነው። ደግሞ ወንድነት ነው እኮ ዮናስ። አንተንም እኮ የሚያማህ ወሸላ ያስኩረዋል። እኔንም ሴት መቀመጫ ያስኩረው እና ከማን ጋር እንሂድ? ወንድ ጋር እንሂድ። እግር ያዙልን። እኔ አሁን ጥያቄ እግር ይዙልኛል። መጀመሪያ እንደውም ቺክ ከማውጣቴ በፊት ፍየሌ ይልስልኛል። አብረነዋል። ዛሬ እኮ ተቀብረዋል። እነዚህ ግን ፍየሌ ይጠባልኛል። መጀመሪያ በህግ አምላክ እኔ ሌላ ሴት ከመምጣቱ በፊት ፍየሌ ይጠባልኛል። ከዛ ከሴቶች ጋር ጫወታል። ፍየሌ ትጠባለህ መጀመሪያ። ከዛ በኋላ ከዚህ በኋላ ይኸውልህ እኔና አሁን እዚህ በኋላ እኔና ሞጣ ፒስ ፈጥረናል። ማንም በዚህ ሰዓት እኔ ከጎን ነኝ። ገብቶሃል አይደል? ቶል በውስጥ ስልክ እሰጥሃለሁ። ግን ስማማ የምንነጋገረው ገና ብዙ ነገር አለ። አንለቃቸውም እኮ እነዚህ አንለቅም። ወደኋላ የለም፣ ወደኋላ የለም። እዚህ በኋላ መስለዋል። ፍየሌን እኔ ነኝ ዱቄት አድርግ ብትንትን። እስቲ አንተ ሪፖርት ለማድረግ የሞጣን የኔና እናት ትውለድ ፍየሌ በአንድ ደቂቃ አዘጋባል። በአንድ ደቂቃ ነው ሞክር። አንተ ፍየሌ ዝምባ ንገረው። በቪዲዮ ወጡ ያሳየ። ይሄ ሽንታ ማን ነው የሚወጣው በቪዲዮ? ይሄ ዝምባ ያሳየ። ወንድ የሆነ እኮ ነው የሚወጣ። ይሄ ሰው አላወቃችሁ እናንተ ደግሞ። ወንድ የሆነ እኮ ነው የሚወጣ እንዴ! ይሄ እኮ ወንድነት ያስፈልጋል። ጊዜው ሆኖ ነው መንደሩ እናት የሚሳደብ የሆነ ልንገራቸው ነው የማውቀው። ባይዞ የሆነ የሚሊተሪ ነው ታውቃላችኋል። የአሜሪካ
ሰልጣኝ ሲገለበጥ አይታችኋል። አሁን እድሜም ሲጨመር ምናልባት እንደው አሁን ዝም ብሎ አንዳንዶች አሁንም ተገለባብጬ ነው ማሳየው ፋክት ነው። ስፕሊት ይሰራል። ባይዘው የሆነ እኮ ባይዘው የአሜሪካን የጦር አካዳሚ ገብቶ የሰለጠነ ነው። ጉራ አይደለም። ባይዘው እኔ ስለማቅም አውቃለሁ። እኔ ፎቶ ልለጥፍለት እዚሁ ጋር ለጥፍለት ቅዘና ሙሉ ዝም ብሎ አንዳንዱ ይመጣና ውሸት ነው የሆኒ ባይዘው የሚሊትሪ ጋይ ነው። ያውም የአሜሪካን መንግስት ያሰለጠነው ነው። ውሸት አይደለም። በደንብ ሊመታ ይችላል። አሁን ሲፎክሩ ስላየው ነው። የሆኒ ወታደር የነበር ነው። ዝም ብሎ አለ። ቢያንስ ራሱን መከላከል የሚችል ወንድ ነው። መከላከል ይችላል። ኧረ ጆከር ደግሞ ሳምባው አልቋል። ሰለሞን ጠመንጃ ይዞ ጫካ ገብቶ የነበር ነው። ጆከር በጫት አልቋል። በሴት አልቋል። በሳምባው አልቋል። ሺሻ ጨርሶታል። አሁን ለማጋነን ይሆን ይችላል አይደል? ታውቃላችሁ እንግሊዝ እያለሁ እኮ ሞጣ እንግሊዝ እያለሁ እኮ እኔ ወረቀቴን ለማግኘት ስንት መከራ አይቼ እጅን አሻራ ጥፍቼ አቃጥዬ ያገኘሁትን ወረቀት ነው ቀድጄ ወደ ጦር ሜዳ ሄድኩት። ገባ? እልም ያልኩ አማራ ነኝ እኔ። ገባ? ለማንነቴ ነው እዛ ጋር ሄድኩት። እንደማንም እናት የሚሳደብ አንግሰው ተራራ ያርጉብና በጣም እኮ ነው የሚያሳዝነው። እናት የሚያንቋሽሽ ማን ነው? አማራ አልወለደችም። እንደዚህ አይነት አማራ የሆነች እናት አክባሪ እንጂ እናት የሚሳደብ የለንም። እንደዚህ አይነት አማራ የለንም እኛ። ከዛም አልፎ ደግሞ ኦሮሞዎች ጋር ለማጣላት ጋላ እያለ የወረደ ከዳልቻ ጋር የተሰዳደበ ሆን ብሎ ከሌላ ብሔር ጋር ለማጣላት ሆን ብሎ አንድ ቀን ትግሬን ተሳርቦ አያውቅም። አይተዋል? የአባቱ ዘር ነው። በፍጹም ገብቶሃል አይደለ? በፍጹም ሰለሞን የአባቱ ዘር ስለሆነ ገብቶሃል። እንትን አላለም። ግን እዚህ ጋር ይሰደብ እያልኩ ሳይሆን እኔ የሚያደርገው ነገር ተልቆ ስላለው ነው። ጀግና የሆነ በዚህ ዘመን ፎቶውን አውጥቶ ነው የሚታገለው። ገባ? ሰለሞን ማራኪ የምትባል ሴት አግብታ ልታመጣው ነው አንተ ሀገር። ሰላምታ አቅርብለት። አሁን ወደ ኡጋንዳ ሄዷል ተብሏል። ኡጋንዳ ይሄ ዮኒ ነው። ብሪጅስቶን አይዞህ ዮኒ ነው። ይሄ ውሸት አለ። ኦኬ የኔቪ ዩኒፎርም አይደለ ነገር ታዲያ ኔቪ ነበር። የኔቪ እኮ የማንም ሽንታም ፍየል ጠባቂ አይደለንም እኛ። ይሄ እውነት እኮ ነው። ዮኒ እኮ ነው። እውነቱን እኮ እንዴ በጣም የኔቪ እንትን ፎቶሾፕ ይለኛል። ፋክት ነው። ይሄ የኔቪ እንትን ነው። ዩኒፎርም ነው። ዝም ብለህ ማውራት አይደለም። ሪስፔክት እኔ ስፖርት ሚሊቴሪ ይመቸኛል። በደንብ ነው። በሱ አይደል እንደቀኑብሽ አንቺ ዩኤስ ኔቪ ነው። አዎ ለምን ስፖርት ሰራች ብሎ የሚያለቀስ እካካ 42 ኪሎ ሜትር እኮ ነው የምትሮጠው ብሪጅስቶን። የሚገርም 42 ኪሎ ሜትር በ2 ሰዓት ውስጥ አንበሳ በበረዶ ጥንካሬዋ ነው የምልህ። በርቺ ነው አሮጊት ናት ምናምን የሚል ይምጣና ይቅመስሽ እስቲ ይጠጋ ተሰን ታራግፍላለህ ማይ ፍሬንድ። እየሌ እንግዲህ አክትሞልሻል። እስከዛሬ አማራን በልተሃል። ከዚህ በኋላ ቡራኬ ስጠውና እንዝጋው። የነ ፍየሌን ጉዳይ ቡራኬ ስጡበት። አንዳንድ ቡራኬ የምሰጠው ምንድን ነው? ፍየሌም ሆነ የሙስሊም ጠላት ነው አማራ ብሎ ቃል በቃል የተናገረው አቡፋን ነው። እኔ የጸብ ጊዜ ተጣልቻለሁ። እናቴ ስትሰደብ ልጆቼን ሬሳ ላይ አድርገው ሲሰድቡ ተረጋግጫለሁ ከአማራ ልጆች። ከዛ ውጭ እንደምታየው ጀዋርን ሁላ ዲሴጅ የማባር ሰው ነኝ ያውቃሉ። በአጫሉ ጉዳይ የተጠላው ዮኒ ማኛ እንጂ አንድ ሰው ሌላ የለም። እንደምታየው በአማራ ጉዳይ ላይ ብዙ ጊዜ አድርጌዋለሁ። አሁን አማራ መታገል አለመታገሉ አይደለም። የሰውን ሀቅ ግን ለማንም ፍየላም ተብሎ መበላት የለበትም። የአማራ ልጅ የሆነ መንቃት አለበት። እንዴት አንድ ተሳዳቢን አንድ እከካም የሰው እናት የሰው ልጆችን ሬሳ ላይ አድርጎ የሚሰድብ አማራ እንዴት ያጀግናል? እንዴት አድርጎ በምን ሂሳብ ፊቱን ሳያሳያችሁ ጀግና ትጫወታላችሁ እንዴ? አማራን አዋረዳችሁት፣ በእውነት አዋረዳችሁት። የአማራ ልጆች የሚሰሩት እየተሸማቀቁ ገና ለገና እናት ትሰደባለች ተብሎ ምን ያደረገ? ተደበቀ፣ በሙሉ ተደበቀ። ስለዚህ እንዳንተ አይነት ፍየላም እካክ እኔ ነኝ ህይወትን የማጠፋው እያልኩ ነው። ሞታ አይደለም እመነኝ፣ እኔ አጠፋለሁ። በእኔ እጅ ነው የምጠፋው።
የሚፈራ እኔ ሞቴን እመርጣለሁ ፍራ ከምባል ህይወቴ ይጥፋ። እኔ አሁን ያለው ሳልት ሌክ ሲቲ ነው። አንድ ይምጣ ዮኒ ማኛ ፈልጋለሁ የሚል ይምጣ እናቱ ትውለደው እመብርሃን ሰንጥቄ አስቀምጠዋለሁ እያልኩ የምፈራው ሰው የለም። እንዳንተ ተሽለጥልጬ ተደብቄ እንትን ስልምውል አይደለሁ። ፍየል ጠባቂን ፊቱን የማያሳ አጀግናችሁ አማራን ስታዋርዱ ነው ያየሁት። አማራ ሲዋረድ፣ አማራ ሲሸማቀቅ ነው ያየሁት። ይሄ ማንኛውም ነገር መቆም አለበት። እነ ሞጣ ፖለቲካ ነው፣ ጌመር አይደለም። ሞጣ ሰለሞን ፋኖ ጌመር አይደለም፣ ፖለቲከኛ ነው። መኩ ፋኖ ጌመር አይደለም፣ ፖለቲከኛ ነው። አብዛኛው አማራ ልጆች ፖለቲከኛ እንጂ ጌመር አይደሉም። ይሄ ቆሻሻ ከጠላት ጋር እንኳን ጌም እየተጫወተ ጀግና እየተባለ የሚጻፍለት መሀይም ስለሆናችሁ ማለት። ስለዚህ ደፍንልኝ ያንተ ነገር ያንተ ፈሳም ነገር ያከትማል፣ እዚህ ጋር ያከትማል። ከእንግዲህ በኋላ አንተ ፍየላም አማራ ተብላ አትመጣ፣ አማራ ተብላ አትመጣ። አከተም። ይሄን ነው የምለው። ሰላማችሁ ይብዛ። ሞጣ በርታ፣ ብሪጅስቶን በርቺ፣ ሌሎችም የአማራ ልጆች በርቱ። እናት የሚሳደብ አጠገብ እንዳታደርሱ፣ አደራ በሰማይ አደራ በምድር። አማራን ያስበላል። ኦሮሞን በኦሮሞነቱ የሚሰድብ አጠገብ እንዳታደርሱ፣ እንዳታደርስ አጠገቡ። ምክንያቱም የአማራ ልጆች ከኦሮሞ ተዋልደዋል። ኢን ሚሊየንስ እንደ አማራና እንደ ኦሮሞ ተዋልዶ የሚኖር የለም። እንደ ህዝብ ፖለቲካውን እርገጠው፣ ብልጽግናን እርገጥ፣ ኦነግን እርገጥ። በፍጹም አርገ ግን የኦሮሞ ልጆችን እንደ ህዝብ እንዳትሳደቡ። ያንን ነው ማለት። ሞጣ በርታ አለው። በውስጥ የምናወራቸው ጉዳዮች አሉ። እውነቱን እኮ ነው። እኛ የሚቀርበን ከትግሬዎች እንደ እውነቱ ከሆነ ኦሮሞ ነው። ለምን 11 ሚሊዮን ይቅርታ ተጋብተን የምንኖር በጂኦግራፊ ሎኬሽን ጎ ምንገናኝ ነን። እነዚያ ሰሜን እንግዲህ ጥግ ላይ ያሉትን ከምናፍቅ ኦሮሞን ብናፍቅ ይሻላል። ለምን በሉ የማይለያይ ህዝብ ነው። 11 ሚሊዮን ማለት እኮ በጣም ብዙ ነው። 11 ሚሊዮን ኦሮማራ አለ ማለት ኬንያ አንዳንድ ደደብ ሰዎች አሉ። ኦሮሞን ወደ ኬንያ እንመልሳለን የሚሉ የአማራ ዶክተሮችም አሉ። ይሄ ውሸት ነው፣ ለጉራ ነው፣ ታጋይ ለመምሰል ነው። ይሄን አልቀበለውም። ጽንፈኛ የኦሮሞ ዘረኛ ኦሮሞ ዘረኛ ትግሬ መጥቶ ስለጨፈጨፈን እንደ ህዝብኛ አንታገልም። አማራ የሰለጠነ ህዝብ ነው። እኛ ግን የምንላችሁ አማራዎች ይሆን እንዳላችሁ በፊቱ የማታውቁትን ሰው እንዴት አንበሳ ታወርጃለሽ? በጣም የሚያሳፍር ነገር እኮ ነው። ይሄ እኮ የሆኒ ጋር ገብቶ ትናንትና ነው ምን ይላል ሰው ላከልኝ የሆነ የሆኒ ጋር እያወራ ነው ተብሎ ምን አለው? የሆኒ ሰቅዞ ያዘው አውቆ ነው አታሎ አስገባውና ቢለው በቃ አልቻለው። መጨረሻ ምን አለ? የሆኒሻ ምናምን አታልለውና ጌም እንጫወት ሲለው አውርዶ ነው አንተ ሌባ፣ እኔ የጌም ሱስ የለብኝም። አያችሁ ገንዘብ ጋር ነው የደም ስር ብሎ አባረረው። ይሄ ተራ ሰው ነው ባይዘው። እኛ የመጣንበት የአረብ ሀገር እህቶቻችንን የሆንም የመጣው ለማዳን ነው። እና ሰዎች የሚሰልሉን እንደነዚህ አይነት መሀይም ደንቆሮች ከኛ በልጠው በአንዳንድ የአማራ ሰዎች ክፍተት ምክንያት እኛን አግኝተው አማራ ቢሆኑ ነው እኮ ያን እኮ አይቀርጽም እየተከተለ ምን ሊያመጣ እስኪ ሁካም ካለ ቀረጸ ጠጣን ወደቀ አለ። ከወደድኩ መርዝ ጨምሮብኛል ማለት ነው አይደለም እንዴ? ይሆን ግን እኔ አልወደኩም ቮሚት አድርጓል ብሏል። ያረግቢ መድኃኒት አስታውቆኛል ማለት ነው። ይሄ እኮ ነው። ለሴት የሚሉት ደግሞ እኔ እንደዚህ አይነት ሰው አይደለሁም። እንዲያውም እኔ ከዚህ በኋላ 99 ቺክ እፈልጋለሁ። 99 ወንድ ልጆች እንፈልጋለን። ይሁንና እኔ እንለጠልጣለን ካመጣ ትልቅ መቀመጫ። በቃ ሚስቶቻችን ማስፈቀድ ብቻ ነው። ፍየሌ ምንም አታመጣም። ይሄንን ደንቆሮች ግን ያ ይታወቃል። ያ ደንቆሮ ይሄኛውን ትግሬ ግን ዱባይ ነው ያለ። በተለያየ መንገድ በአገር ቤት ድረስ መሐሪ ገብረን አውቃለሁ። መሐሪ ገብረ ጻዲቅ ጀማል ገብረ ጻዲቅን አውቃለሁ። ወንድምና እህቱን ወንድሜ ያንተን እርሻ ሰብል ጋር የምታስቅምበት ጫት ቤት ከድር እየሄደ አማቺክ የሚቅምበት ቤት አውቀዋለሁ። እኔ እዚያ ነው ያለው። ሚሊየን ፋኖ ያስታጠቅ ነው። ለዚህ ነው ከሐሰን ከረሙ ጋር እየሰራ ወንድም በጦርነቱ ማግስት አንተ ሚደህ ስንት የአማራ ልጆችን አስቀንድሸህ እንደተመለስክ እናውቃለን። አማራ ወግች ግን ከነዳኘ ጀምሮ የቀረቡህ ስላላወቁ ነው። ወይ እንደኛ እንግዲህ የሆነ ነገር ይዛብህ ይጀባለሁ እያልክ እያስፈራራው ነው። ከዚህ በኋላ ሌላ ምንም የምናገረው ነገር የለም። እኔ አይ ሪስፔክት ዳኘው አለ ማለት የአማራይቱ ልጅ ነው።
በዳኘ ቀልድ የለም። ባይዘወይ እኔ ዳኘ ከሚነካ እኔ አንገቴን ብሰጥ ይሻላል። የፈለገው ቢያደርገኝ ዳኘ አማራ ነው። ወርቁ አይተነው አማራ ነው ወንድሜ። የፈለገው በእነዚህ ሰዎች አልደራደርም። ዳኘ ነው ሴታፕ ያደረገብህ ብባል አልሰማህም። ዳኘ አማራ ስለሆነ አያረገውም። አታሎት አማራ መስሎት ነው። እሱ ግን እየወጣ እየገባ እኔን ሊያጠፋ ይሞክር ነበር። ራሱ እንደተናገረው በጩቤ እኮ ነው የሚል ልገለው እያልኩ ነው ነበር። ስለዚህ ዳኘዋ ሊያውቅ ነበር ያለው ውሸቱን ነው። ሊገል ግን ያስብ ነበር። ዳኘ ካወቀ ግን ዳኘ ታውቀዋለህ፣ በሚጠጣው ውስኪ ነው ግንባሩን የሚሰነጥቀው። ዳኘን አውቀዋለሁ። አይምረውም፣ ያጠፋዋል። ውሸት ነው። ግን እሱ ለመግደል እያጠመደ ነበር። ተልኮ ነበረው። ዮኒ እንዴት አማራ ቢሆን ቅድም ዮኒ ነግሯቸዋል። ተከትሎ ሰው የሚሸኘኝን እህት እንደ በቪዲዮ መቅረጽ ቻለ ነው ጨዋታው። አያችሁ ጥላቻው፣ አያችሁ ጥላቻው። ሁካ አለ አለ። ሁካ ካጨስን ለምን ይቀርጻል? ጥላቻ ነበረው ማለት ለሌላ ነገር። አሁንም ቪዲዮ የሚቆርጠው ይሄ ሰውዬ ለጊዜ እየጠበቀ ለማሸማቀቅ። እኔ ግን አልሸማቀቅም። ሁካ ጭሸ ከሆነ ይህን በኤአይ ቴክኖሎጂ ኤዲት የምታደርገው እንደ ጀርመኑ አልቀበልም። እውነት ቢሆንስ አፈነዳልሃለሁ። እንደውም ላቭ 66 ኤንድ ዋተርሜሎን ኤንድ ብሉ ሚስት እፈልጋለሁ። አሁን ንገረው፣ ይህን ሽሻ አቅርብልኝ። ስለዚህ ይህም ደግሞ የሆነ አለ የምለው አንድ ማስታወቂያ አለኝ። አንድ ማስታወቂያ፣ ይቅርታ ቤተሰብ ይህን ላጥፋው። አንድ ማስታወቂያ አለኝ። እኔ ባለትዳር ነኝ፣ ግን ቃል የምገባላችሁ ፍየሌ ያቺን ትንሿን ወይሸላይን ከጠባልኝ አበሻ ሴት አወጣለሁ። ይሄ ነው ቃል የምገባለሁ። ሴቶች ፍየሌን ሄዳችሁ ለምኑት፣ ዮኒ ማኛን ጥባበሉት። ከዛ በኋላ የአበሻ ሴት አጫውታችሁ። ዮኒ ግን አንስቶ የላከው የራሱ ቢሆንስ? የራሱ የራሱን ነው እንግዲህ ፎቶሾፕ ይኸውልህ ዮኒ ኤአይ ቴክኖሎጂ ታውቃለህ። የኔን አሁን ማሲንቆ ይዞ የተሰራ ይታለ። አሁን አንተ ሙርት ይዛለህ። ጥሩ እኔ ደስ ይለኛል። ማጽው ቆያል። ግን ትክክለኛው እንደዚህ ነው የምታሳዝነው። ምን አባቱ እንደሚያመጣ ያለው እስቲ የጎንደር ልጅ ነው የሚጫወተው ማሲንቆ ነው የምለው። አሁን ሰው ሲያመጣው ለብቻ እየነጠለ ነበር። ገብቷል። አማራን ለየብቻ እየነጠለ ለማዋረድ ነበር። ታዲያ አሁን አይችልም። እኔ ዮኒ ታውቀኛለህ እኮ እኔን በውስጥ እኮ እኛ ስልክ አውርተን እናውቃለን። እኔ ይኸውልህ ወያኔ መጥቶ ፊት ለፊት የተጋፈጥኩ 4 ፖሊስ አንበርክኬ የምገርፍ ነኝ። እንኳን ይሄን ወሸላ ልሂድበት ካልኩ ዛሬ መብረር እችላለሁ። ጉራ አይደለም። ሰምተሃል? ስለኔ አልተኛለትም። መጥፋት አለበት። እስከ ዛሬ በላሽ መጥፋት አለበት። ይሄን እበት መሀይም መጥፋት አለበት። ያ ሩዝ ቀቃይ በልተሻል በደንብ አድርገሽ። ከዛ ውጭ የበላሽ ብላቸው። አሁንም ሩዝ ቀቃዮችን አሁንም ብላቸው። ችግር የለም። ይለብልባት። እኔ ምን አገባኝ? ግን የአማራ ልጆች እንትን እንዳትሉ እኔ መሄድ ስላለብኝ ነው። ክበሩልኝ። አንበሳ ፎሎ መልስ ሞታ ፎሎ መልስ። አመሰግናለሁ ዮኒ። ብሪጅስቶን ፎሎ ላርጋት። የት አለች? ፎሎ አርጋት። ብሪጅስቶን ቤተሰብ ነች። በርቺ። የነ እንትናን አደራ በውስጥ ስሩበት። የነ ችግር ካለ ወንድሞቻችን የነ ወንድሞቻችን የነ ዘመነ በውስጥ ስሩ። በስፋት እንወያይበታለን። እኛ እነ ዘመነ እንዲጠፉ አልፈለግንም እኮ። የእነሱን በውስጥ የሚገናኘው ነገር መቆም አለበት። አይታልሃል? እነ ማራሚያዊት የሚባሉ ሁሉ ዘሜ ይሄ ጨዋታ አታሎ ተሸክሞ ለመግባት ነው። ከዚህ በኋላ እኛ እንሸከምም። ሐዋትና እንሸከም። እረዳለሁ፣ ግን ብቻችን መግባት እንችላለን ነው። ያ ነው የኔ አላማዬ። እና ፍየል ጠባቂም በአናቱ እየተከልን ከዚህ በኋላ እናንተ በነፃ እንድሰሩ ፖለቲካውን እናንተ ስሩ። እኔ እንኳን አረካችሁ የምትሉ ድሮስ መች አልተጣላንም እኮ እና ይሁን እንኳን ተጣላ። ፖለቲካ እናንተ ስሩ፣ እኔ አልገባበት። ግን ፍየል ጠባቂን የምመዘልግልህ እኔ ነኝ። እየመጣ መዘልግልህ። ቴንክ ዩ በጣም አመሰግናለሁ። መልካም ጊዜ